ለማስተካከል እኛም እንደ ህዝቡ አሁን ኮሚቴ ሲባል ብሩንም ምኑንም እኛ የምንፈጽም እኛ አስተባባሪዎች ነበርን። በእናንተ አካውንት ነው ብሩ የተሰበሰበው። በእናት በአባትና በወንድምየው በከድር በሶስታችሁ ነው የተከፈተው። ምንም ከብር ጋር የተነካካ ነገር እኛ ከማስተባበር ውጭ ድርሽ ያልነው ነገር የለም። እዛ ያለው ኮሚቴ ደግሞ ኃላፊነት ወስዶ መጀመሪያም ወደዚህ ሚዲያ ሲመጣ የልጅቷን ጉዳይ እንሰራለን ብሎ ኃላፊነት የወሰደ ሌላ ግሩፕ ነው ያለው እዛ። እኛ ጅዳ ላይ ሄደን ወይ እዛ ቦታ ላይ ሆነን አይደለም እናስፈጽመው። ኢትዮጵያ ውስጥ የሚከናወነውና የሚደረገውን ነገር ዋጋ ተከፍሎ በመንግስትም በባንክ ትብብርም እያንዳንዱ ነገር ትራንስፈር ተደርጎ ከሄደ አመት ከምናምን ሆኖታል። ስለዚህ እዛ ያለውን ነገር በተነሱበት ሞራል መስራት ያልተቻለው ለምንድን ነው? የምታውቁት ኢንፎርሜሽን አለ ወይ? ሌይላስ ምንድን ነው? ምን ያህል ጊዜ ሆናት ከደወለችላችሁ? ለእናንተ እንደምትደውል ነው የምናውቀው። ከእናንተ አፍ እንስማ ብለን ነው። ይህንን አብራራለን እስቲ። እሺ፣ አመሰግናለሁ። በቅድሚያ ለሁሉም ያው ሰላም አለይኩም ወራህመቱላሂ ወበረካቱህ ማለት ፈልጋለሁ። ምናልባት ያው እንደ ቲም ሌይላ የእሷን ጉዳይ ከመነሻው ጀምሮ እስከዛሬ ድረስ እንደተገለጸው በሰፊው ትግል ሁሉም እያደረገ እንደነበረ ይታወቃል። ሆኖም ግን የሚዲያውና የኛ የቤተሰብን ሚና ጨርሰን ገንዘቡ ተሰባስቦ ከላክም በኋላ ነው ጉዳዩ ደብዛው ጣዕሙን ያጣ ነው። ማለት ሁሉም እንደሚያውቀው ገንዘቡ ሙሉ ከተሰባሰበ በኋላ እኛ ወደ የኢትዮጵያ ኤምባሲ አካውንት ነው ያስገባ ነው። ያንን ካስገባን ቀን ጀምሮ ጠብቁ የሚል ምላሽ ብቻ ነበረ እያገኘን ያለ ነው። ይቅርታ አሲያ ከድር ወንድምየውም ይገባልና ወይ ሞዴሬተር ስጪኝ ወይ ሲገባ አስገቡ። ሰፊዩ መጀመሪያ ለህዝቡ ማንና ምንድን ነው ከሌላ ጋር ያለህን ዝምድና ለህዝቡ ማስተዋወቅህ ግባ። እሺ ያው እኔ ስሜ ያው ሰፊዩ ሞሳ እባላለሁኝ። የሌላ ኑሰቦ አጎት ነኝ። የእናቷ ወንድም ነኝና ያው ጉዳዩ ከመነሻ ጀምሮ ያው እኔም ነበረ ከቲም ሌላን ጋር ሆነን እየተጓዝን የነበረው። ከዚህ አንፃር ያው ማለት ይሄን ያህል ከሆነ ጉዳዩ ከተከፈለ በኋላ ነው አሁን ወዴት ነው አድራሻው፣ ምን ላይ ነው፣ ማጋ ነው ችግሩ የሚለው ነገር በተደጋጋሚኛ ለማመልከት ሞክረናል። በደብዳቤ ለውጭ ጉዳይ ሚኒስቴርም ጠይቀናል። ኤምባሲ መልስ እንዲሰጠን ጠይቀን ነበረ። ግን በመሃል ኮሚቴውም እያገኘን ነበረ። ግን ሁሌም በተደጋጋሚ ጠበቃ ቀጠሮ ብቻ ነው እየተባልን ያለ ነው። ቀጠሮ ምን አንድም የተጨበጠ ይህ ነው የሚባል በዚህ የሚለካ የሚባል አንድም ጭብጥ ነገር ማግኘት አልቻልንም። ምንድነው ችግሩ? የቀጠሮ ጭብጥ ነገር አለመገኘት ምንድነው ብለን በምንጠይቅ ሰዓት ያው ብዙ አመላካሽ ነገሮች ነው እኛ እንደ ቤተሰብኛ የተረዳ ነው። ምክንያቱም አለመውጣቷ ገንዘቡኛ ወደ ኤምባሲ እንደላክን ይታወቃል። ከዛ በኋላ ያለው ሂደት ምን ላይ ነው የዋለው? ምንም ተጨባጭ ኤቪደንስ ስንጠይቅ ያን ኤቪደንስ የትኛውም ወገን በፍቃሪነት ማግኘት አልቻለም። መቼ ነው የደወለችልህ? መጨረሻ መቼ ነው የደወለችልህ? አዎ እሱና ተስፍሽ ሰፊዩ ያኔ አልহামዱሊላህ ከኔ ጋር የነበሩት ተገለዋል፣ እኔን አላህ አትርፎኛል ብላለች ብላችሁ እዚሁ ላይቭ ላይ መታችሁ ተናግራችኋል አይደል? አዎ ይሄም እመጣበታለሁ። ኦኬ ነው አይደለም ብላለች ያላችሁ ከሷ ጋር የነበሩ እንደተገደሉ እሷን ደግሞ እንደተረፈች ደውላ ነግራችኋለች አይደል? ቆይ አዎ ከዚህ ቀደም እሷ በኮንቲኒየስ በሁለት ወር ጋፕ ትደውል ነበረ። በመደውል ታይም ልክ ገንዘቡ ከተላከ በኋላ እሷን እኛ ባገኘናት ታይም ምንድን ነበለን ያለችኝ? አዎ ተከፍሏል ገንዘቡ፣ እኔ ጋር የነበሩት እኮ ተገለዋል፣ እኔ አለው ይኸው የሚል ምላሽ ነው የሰጠችን። ይሄም እኛ እሰይ ብለን ተደስተን ተቀብለናል ነበረ። ነገር ግን ከጊዜ በኋላ ስንጠይቃት አይ እኔ በተጨባጭ እኮ ማቀው ነገር የለም፣ እኔ እስረኛ ነኝ፣ የተነገረኝ ነገር ነው የነገርኳችሁ የሚል ምላሽ ሰጠችን። እኛም እሷ የተናገረች ነገር አምነን ነው ለህዝቡ የገለጽ ነው በወቅቱ ለእናንተም የነገርናችሁ። ግን ከዛ በኋላ የሷን አለመፈታት ደግሞ ሲደጋገም ቀጥሮ ሲደጋገም በደወለች ታይም እኔ ራሴ ጠየኳት፣ ሌይላ ምን ያክል እርግጠኛ ነሽ ስለመከፈሉ? ምን ታረጋግጫለሽ? እስቲ የሆነ ኮንፊርም ማረግበት ነገር ስጪኝ ስላት እኔ እኮ ሰፊ ምንም
ያየሁትም ነገር የለም ተከፍሏል ተብዬ ነው ለእናንተም ያልኳችሁ የሚል ምላሽ ሰጠችን። እሺ አብረዋት የነበሩ እንደተገደሉስ ነግራናለች አላልክም? ወስደዋቸው ገደሏቸው አለች አላልክም? ብለናለች ብለን እኛም ብለናል። ግን አሁን እንደነገርኳችሁ ገንዘቡ አከፋፈል ሂደት እንደነገርኳችሁ ያንንም ተብዬ ነው እንጂ እነሱ ሲገደሉም ያየሁት ነገር የለም። ማረጋግጥበትም አንድም ጭብጥ ነገር የለም። ግን የተባለችሁትን ነግሬያችኋለሁ። ከድር እየጻፈ ነው፣ አስገቢው። አንድ ቁጥር እየጻፈ ነው። ወይ ሞዴሬተርስ ባይዘዌ እዚህ ውስጥ ያላችሁ ከድር ኤምባሲ ውጭ ጉዳይ ሄዷልና ውጭ ጉዳይ ሞዴሬተርስ ጭኛ አሲያ አንዴ ዛይድ ትመለሳለህ። አንዴ ኦኬ፣ ሞዴሬተር አለ ከድር ታለ ስቢዋለሁ። ኦኬ፣ ከድር ውጭ ጉዳይ ሚኒስተር ሄዷል። ውጭ ጉዳይ ሄዶ ጠይቋል። ተጠይቆ የመለሱለትን መልስ ሁላችሁም እንድትሰሙ እንፈልጋለን። ኦኬ፣ ከዚህ በኋላ እርምጃዎች ስለሚወሰዱ ይሄ የሚቀለድበት ነገር አይደለም። ጠብቁ። በነገራችን ላይ ከድር ሰፊዩ ገንዘቡ በማጅ እንደተሰበሰበና መጀመሪያ እንደው ለህዝቡ ግልጽ የምታደርግለት ምናልባትም አላስፈላጊ ኮሜንቶችም እንዳይመጡ ገንዘቡ በማጅ እንደተሰበሰበ ቀሪ ገንዘቡ ማጋ እንዳለ ከዛም ደግሞ ፈርማችሁ የላካችሁት ማን እንደሆነ ይህንንና የዚህ የኮሚቴው ድርሻ እዚህ ያለው የኮሚቴ ድርሻ ምን እንደነበረ ክሊር አድርግላችሁ ባጭራጭሩ ይህንን በግልጽ ያው በሁሉም የሚያውቀውና የሚታወቅ ነገር ነው። በደንብ ለማረጋገጥ ያህል ገንዘቡ ከመነሻም ጀምሮ የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከፍቷል በተባለበት አካውንት ነው የተሰበሰበው። ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከፍቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ በባንክ ቤት ላይ ራሳችን ያው ከዳንተም አገዘህናል ወቅቱ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል። በማንም የተሰበሰበ ነገር የለም። ገንዘቡ በእናትና አባት በወንድም ብቻ ነው የተሰበሰበው። አካውንቱ በተሰበሰበ ልክ ነው ትራንስፈር የሚያደርግ ነው። ቀሪው ደግሞ ገንዘብ አሁንም በእናት አባት በወንድም አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብም የለም። ሁሉም ሊረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ ጊዜ ድምጿን የሰማው አንተ መቼ ነው? እኔ ጋር ማክሲመም 8 ወር ያልፋል። እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች። ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድምህ ተደወለች? ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እንደሆነች እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለሷ ጉዳይ የሚከታተለው ከሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር? ይቻል ነበረ። ነገር ግን በወቅቱ ምንድነው አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎች ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እኛ ሼፕ አድርገን እናስቀጥለዋለን አለኝ ሙሉ ኮሚቴው ማለት ነው። ከዛ አንፃር ነው የቀጠልነው እንጂ እኛም ካልተመቸው ማይመቸው ነገር ከሆነ ፍቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ የሚችል ሰው ለውክልና ለመቀየር እኛም ተነጋግረን ነበረ። ግን ጊዜ ስለማይበቃ በሚል ነው ራሱ እንዲቀጥል ያደረግነው። ማን ነው እንደዚህ ያለ? ኮሚቴው ከድር ነው። ከድር ኢብራሂም አንዴ ቆይ። እዚሁ ላይ ሰፊዩ
ልክ እንደዚህ አይነት ነገሮች ሲፈጠሩ እኔም ተስፍሽም ፍቃደኞች ነን። ፓስፖርት እናንተም ስላልነበራችሁ እናት አባትም ስላልነበረ ኢቨን በአይንም ማየትም ትልቅ ነገር ነው። እዛው ሳውዲ ድረስ እንሂድ፣ እንደውም የእኛን ወጪ ራሳችንን ከበር ማድረግም እንችላለን። ግን ፓስፖርትን በአስቸኳይ እንዲወጣላችሁ ሁሉ ውጭ ጉዳይ አብረን ሄደን አነጋግረን እዚህ ያለው የውጭ ጉዳይ ሰዎች ሁሉ አክሴፕት አድርገው ነበረ። ከዛው የነበረው ሂደት ምንድን ነው የትውልድ የልደት ሰርተፊኬት እናመጣለን ብላችሁ ምክንያቱም ትልቁ ነገር እንዲህ ከምንል ለሰውም ዝም ብሎ ሚዲያ ላይ እየመጡ እንዲሁ አይነት ወሬ ብቻ ከመንገር ሳውዲ ድረስ አብረን እንሂድ ብለን ብዙ ጊዜ በተደጋጋሚ እናንተም እኔ ጋርም እየመጣችሁ እያረፍን ብዙ ጊዜ ፕሮግራም እንትን ብለናል፣ ፕላን አድርገናል። አብሮ እዛ ለመሄድ ምንድን ነው የቸገራችሁ? ዱባይ ማነው ሳውዲ አብረን እንሂድ ብለናችሁ ያንን ነገር ለማድረግ ምንድን ነው የቸገራችሁ? ከድርን አስገቡት፣ ዙዙ ከድርን ሳቡት፣ ከድርን ተነጋግረን ቆይ በዚሁ ላይ መልስ ይስጥበት። አሁን በተጠየቀው ነገር ላይ ተነጋግረናል። ቦታው ድረስ ሄደን ያለውን ነገር እንከታተል የሚል የጋራ አቋም ይዘን ነበረ። ትክክል ነው። ነገር ግን ያው ዞሮ ዞሮ በጋራ ውጤት ለማምጣት በሚል ይሄ ነገር እኛም እያንዳንዷን ሂደት ከኮሚቴው ልጆች ጋር ያው እንናበባለን ግዴታ በወቅቱ ማለት ነው። ስንናበብ እኛም እንደዚህ መተን ምናግዘውን ነገር ካለ ምክንያቱም እነሱ ያው መደገፍ አለብን። እዛ ሄደን እነሱ ነው የጉዳይ የሚያስተባብሩት። ስለዚህ በጋራ እንስራ እንምጣ ስንላቸው ብትመጡ ምንም የምታመጡት ፋይዳ የለም፣ ምንም የምትጨምሩት ነገር የለም ገንዘብ ከማቃጠል ውጪ። ስለዚህ መጣችሁም አልመጣችሁም የሚፈጠር ተአምር የለም የሚል ምላሽ ሲሰጠን በወቅቱ እንግዲህ እኛ ካለንም ግንዛቤ አንፃር ተቀብለናቸው ከመሄድ ተቆጥበናል በወቅቱ። ግን አሁን የትኛውም ነገር ለማድረግ የትኛውም መፍትሄ ለመወሰን እኛ ወስነናል። የመጨረሻ ስቴፕ ላይ ያለ ነው። እዚህ እኔ ወንድምህ እስኪመጣ ድረስ በእኔ በኩል ከሌሎች ኮሚቴም ጋር በተደጋጋሚ ምለው ምናልባት ለ4 ለ5 ቀን ምንም ማለት ስላልሆነ ከዚህ ካሉት ኮሚቴ ጋር ታደረገን ከእናንተም እናት አባት አንድ ላይ ሆነው ተነስተን ሳውዲ ምንም ይሁን ምንም በራስ ጆሮ መስማት በራስ አይን ማየት እንደገናም ኤምባሲ ጋር ደግሞ ሄዶ ይሄን ነገር መስማት ትልቅ ነገር ነው። አንዴ ወንድም ፋል እሱ መጨረሻ ላይ ይሁንና እንዴት እናድርግ መጨረሻ ላይ ምን መጨረሻ ላይ ነው። ምክንያቱም ከዚህ በኋላ ቁጭ በሉ እየተባለን ቁጭ የምንለው ነገር የለም። እሱን እንነጋገራለን። ሀዬ አሁን እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለውን ይሄ ብር ያዋጣ ህዝብ መስማት ያለበትን ትክክለኛ መረጃ መስማት አለበት። እየሄድን ያለንበትን ነገር እያንዳንዱ ጉዳይ ማን ጋር ምን እንዳለ ክፍተቱ ታውቆ እቺ ልጅ የምትወጣበትን ነገር ለማፋጠን ምን እናድርግ ብለን እንደጀመርነው መሰብሰብ ከዳር ለማድረስ ነው እንደ አስተባባሪ እየመጣን ያለነው። ስለዚህ አሁን እኔ የምጠይቀው ነገር ሶፊዮ አሁንም ከድር እንዲገባ አድርገው። ከድር እስከ ቅርብ ጊዜ ሰዓት ደውዬለት ነበር። እኔም ስደውልለት ደብዳቤ እንደላከና አሳውቁን እንዳለ ደብዳቤውንም ኮፒ አድርጎ ልኮልናል። ምንድነው እየተባላችሁ ያላችሁት? ኮሚቴው ከማን ጋር ነው እየተገናኘ ያለው? ምንም አትፈይዱም፣ ምንም አትምጡ የሚሏችሁ ሰዎች ምን እያደረጉ ነው? እዛ ጅዳ ላይ ወይም ደግሞ ሳውዲ ላይ ቦታው ላይ ያሉት ከ21 በላይ ኮሚቴዎች መግለጫ የሰጡት ያኔ ምን እያደረጉ ነው? በእሷ ጉዳዩን መንግስት ይዞታል የሚል ነገር መረጃዎች ከመሃል አንድ ሰው እየደወለ ሊሰጠን ይችላል። እነኛ ነገሮችስ ደግሞ የደረሱበትን ጉዳዩን መንግስት ከያዘውም አፕዴት ይፈልጋል። ይሄ ህዝብ በደብዳቤም ቢሆን የሌላ ጉዳይ እዚህ ደርሷል ብሎ ቢያሳውቀን እኛ እንናገራለን። አንደኛ እኛ በምንወጣበትና ሌላ ስራ በምንሰራበት ሂደቶች ውስጥ በልታችኋል፣ ዘርፋችኋል የሚባል ጭራሽ እኛ ጋር ያልደረሰ ብር በእናንተው አካውንት የተሰበሰበ ብር ላይ ችግር እየመጣ ነው። ሁለተኛ ከማንም በላይ እህታችን ነች፣ ታሳስበናለች። ድክመት ቢኖርም እናንተ ጋር በሚፈጠረው ንግግሮች እና እዛ ኮሚቴው ጋር በሚፈጠረው ንግግሮች ህዝቡ የሚያቀን እኛን ነው። እዚህ ሚዲያ ላይ እኛንን ያስተባበርነው ጭራሽ እኛ ገንዘቢያሽ ሁሉንም ፈጻሚ የምንመስላቸው ሰዎች አሉ። ብሩ ያለው እናንተ ጋር ነው። አንደኛ አካውንቱ ላይ የቀረውንም ብር ይፋ ብታደርገው፣ የተሰበሰበውንም ብር ይፋ ብታደርገው፣ የተላከውን ብር ማስረጃው ኦልሬዲ ወንድም ካሌድ ትራንዛክሽን የተደረገበት መርማቸው የላካችሁበት ላይ ምን ያህል 2 ሚሊዮን ሪያል እንደሚመጣ ተደምሮ ሪሲቱ ምናምን የተላከበት ትራንዛክሽን የተደረገበት የዶላሩ እንትን ማስረጃ ወንድም ካሌድ ጋር አለ።
ቴሌግራም ላይ ልንለቀው ኦልሬዲ ልንሰጣቸው እንችላለን። ማንም መረጃ ለምፈልገው እናንተ በሶስቱ ስም በእናት በአባት አንተ አጎት ነህ፣ በወንድምየው በቀድር የተከፈተው አካውንት ላይ ምን ያህል ሚሊዮን ብር አለ? ያ ምንም ነገር እንዲቀነስ አንፈልግም። ለእሷን የተሰበሰበው 13 ዓመት ታስራለች፣ መከራ አይታለች። ስትወጣ ራሷን እንድታቋቁምበት ማንም እንዳይነካ ብለን ነው እየተቆጣጠርንም እየተከታተልንም ያለው። ስለዛም ማብራሪያ እንድትሰጥ በእናንተ እጅ እንዳለ ማለት ነው። ከዛ ውጪ የልጅቷን ድምፅ የሰማችሁት እንደ ቤተሰብ ምን ያህል ጊዜ ሆነ ከድር እንዲመልስልን ነው። ከሰማችሁ በኋላ እንዲህ አይነት ነገር ሲፈጠርስ ለእኛ ቶሎ ቶሎ አፕዴት ማድረግ መፍትሄ አምጡ ማለት ምንድን ነው ችግሩ? ይቅርታ ተስፍሽ፣ ከድር መግባታል ኔትወርኩ እየሰራለ ስላልሆነ በስልክ አለ እና እዚሁ በስልክ አብረን እንስማው። እሺ ከድር እየተሰማህ ነው? ሰላም ናችሁ ሁላችሁ? ሰላም አለይኩም። ወአለይኩም ሰላም። ድምፅህን ትንሽ ከፍ አድርግና ይሰማል። ኢትዮጵያ ያው ሰላም፣ እንዴት ናችሁ? እኛ አለን አልሐምዱሊላህ። ይሰማል? አካልዶ ይሰማል። ማን መሆንህን ግለጽ በዛው። እኔ ወንድሟ ከድር ኑር ሰቦ ነኝ፣ የሌላ ወንድም ነኝ። እሺ ቀጥል። እና ሌላ ያው በህይወት አለች። እንግዲህ የኢትዮጵያ ህዝብ ባደረገው ርብርብ ባደረገው ትግልና ባደረገው በጣም የደከመ ልፋት በጣም እሷን ለመታደግ የከፈለ መስዋዕት የሌለ ነው። በጣም ያው ምስጋናችን እንግዲህ በዚህ ተካል በማል ምስጋናችሁን አላህ ይፈላችሁ። ለማለት የፈለግኩት ምንድነው አሁን በተደረገው ትግል ሁሉ ሌላን ለማግኘት ነበር፣ ከሰይፍ ለማዳን ሁሉ ትግል ያ ነበር እና ድናለችም ብለን ደግሞ ሌላ የህዝብ ልጅ ነች ብለን ሁሉ ተስፋ አድርገናል። ነገር ግን እስካሁን ባለው ነገ ዛሬ እየተባለ እስካሁን ሌላ ልትመጣ አልቻለችም። ይሄም ገጠመኝ ልትለንም እንደመጀመሪያው አደውልልንም። ያው አሁን ከደወለች 2 ወር ሆኗል። መጀመሪያ ያደወልሽው ለምንድን ነው ስላት እስር ቤት ቀይረውኝ ነበር አለች። እና ደግሞ አሁን እደውላለሁ ችግር የለውም ብላ ነበር። ያው ከደወለች አሁን 2 ወር ኖርማል ሆኗል። ስለዚህ የኢትዮጵያ ህዝቦች እናንተው ባደረጋችሁት ርብርብ ያው ይሄ ሁሉ ገንዘብ ተሰብስቦ በደጋግ ኢትዮጵያውያን ይሄ ሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት በአባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካርታ ገንዘብ። ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች። የሚፈለገው የሳውዲ 2 ሚሊዮን ብር ነው። ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር የተባለው። ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም። 3 ወር ቀረ፣ ለረመዳን ትወጣለች፣ ለአረፋ ትወጣለች እየተባል እስካሁን ያው ነው በማይባል ጭብጥ ነው ያለ ነው። እና የኢትዮጵያ ህዝቦች እንግዲህ እኩልም ለፍታችኋል። ለዚህ ከሰይፍ ያዳናችኋት እናንተ ናችሁ። እስካሁንም የቆየችበት ጉዳይ እኩልም ያለውን ነገር እንየው። እኛ ወደ ቪዲዮን ወተን ለመጮህ በእርግጥ በእሷ ላይ ሌላ ነገር ይከሰትባታል፣ ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ምስጢር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው እንትን የሚባለው። ስለዚህ ያለው ነገር ጠብቁ፣ የፍርድ ቤት ሂደቱ ነው፣ ቀጠሮ ይራዘማል ነው። ይሄ ስለሆነ ከ3 ወር ከ5 ወር በኋላ ነው ቀጠሮ የሚደርሰው። ስለዚህ እሷ ቀጠሯን ጨርሳ ትመጣለች። ልትመጣ ይደወልላችኋል እንባል እስካሁን ቆይተናል። ነገር ግን ሁሉም ህዝብ ደግሞ እስካሁን እየጠየቀ ነው። እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ? ነገ ነው ዛሬ ነው ማለት ለእኛም ሰለቸን። የምንለው ነገር ስናጣ እርግጥ ያው ወደ እናንተ ወጥተን አልቅሰን እንባችን አብሳችኋል፣ የኢትዮጵያ ደጋግ ህዝቦች ማለት ነው። ስለዚህ በእናንተ አሁን ምንም የሚደበቅ ነገር የለም። እስካሁን ባለው ምንም አይነት ነገር አንድም የለም። ብር ተከፈለ፣
በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው። በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብጥ፣ ይሄ ነው የሚባል ማረጃ ሰነድ ምንም የለም። ስለዚህ የኢትዮጵያ ህዝቦች እናንተም በምትችሉት ሁሉ ለዚህ ለሌላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት። ይሄን ነው ምለው። የሚቻለውን ሁሉ ከእናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን። እንግዲህ ይሄ ነገር ነው ያለው። ምንም ብሎ ይግባል። በተቻለ መጠን በቪዲዮ ብትመጣልና ብትገባ ደስ ይለናል። እዛው ጋር ግን እንደምንም እንደምንም ዝም ብላችሁ ቁጭ በሉ ተባልን ያለው ማን ነው? ዝም ብላችሁ ቁጭ በሉ ያለው ማለት ይሄ ቪዲዮ እና ጠብቁ የሚሏችሁ ማን ነው? ከየት ነው? እንደዛ በቪዲዮ ይንገረን ይምጣና ካልሆነ ማለት በእንትን አሁን እንግዲህ ወታችሁ እንዳትናገሩ ቪዲዮ ለሷ ጥሩ አይደለም የተባልነው ያው ኮሚቴዎች እንግዲህ ለሷ ብለው ነው እኮ። ኮሚቴ የት ያለ ኮሚቴ ነው? ቆይ ኮሚቴ አዎ ከኮሚቴ በኩል ነው እኮ። የትኛው ኮሚቴ ነው? አይ ክሊር አድርግ። ኮሚቴ ማለት የት ያለ ኮሚቴ ነው ማለት? የሳውዲው ነው። ሳውዲ ያለ ነው? አዎ ሳውዲ ያለ። ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው። አዎ ኦኬ እሺ። አሁን አንድ ጥያቄ ምንድነው? እስቲ ከቻል ሚስጥሩ ምንድነው? አንዴ ቆይ 6 ወርና ኢብራሂም ቀስ በቀስ ሰፊዩ 6 ወር አለ። ኸድር ደግሞ 2 ወር አለ። ምንድነው አሲያ ይሄ ክሊር ለማድረግ ስቴፕ ባይ ስቴፕ እንድንሄድ ነው። ምክንያቱም እስከሚጨርስ ድረስ ጠብቀናል አይደል? ሰፊዩ 6 ወር ያልከው ምንድነው? ኸድር ደግሞ 2 ወር ያለው ምንድነው? ሰፊዩ አንዴ አጠር አድርገህ እኔ ጋር ከደወለች ነው ያልኩት። እኔ ጋር ከደወለች ነው ያልኩት። ወንድሟ ጋር ከደወለች ግን 6 ወር ነው አላልኩም። ኦኬ አንተ ጋር የደወለችው ነው 6 ወሯ። ኦኬ አንድ ላይ አይደላችሁም? አንድ ቤት አይደለም እየኖራችሁ ያላችሁት? አረ እኔ ጋር ከደወለች ቅድም ሰፊዩ ምን አልኩ መሰለህ? እኔ በደንብ እያዳመጥኩ ስለነበረው ነው። እኔ ጋር ኢብራሂም ቆይ አታወሳስበው። በቃ ጀስት ሁለት ራሳቸው ይመልሱ። ምን አሁን በማወሳሰብ ሳይሆን እነሱ ሰፊዩና ከድር ይመልሱ። አንድ ላይ አይኖሩም። ስለዚህ መልስ ልጠይቀው እባካችሁ፣ ድል ትሰጡኛላችሁ? ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነቀው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች? እዛ ጋር እየተከናወነ ያለው ነገር ምንድን ነው? ኮሚቴው መምጣትና ያለበትን መንገር ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልም ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው እየጠየቅን ያለ ነው። የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ፣ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲህ ደርሷል፣ ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው ይሄ ኬስ እንዲህ ነው ብሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንት ነው የተሰበሰበው። ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ፣ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም፣ እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውን በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታችኋል እንዲሆናችኋል የሚባልበት ነገር ማብቃት ስላለበት መምጣት ካለባችሁ አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ፣ ቤተሰብ ጋር የሚገናኘው አሁን ሰፊዩም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ። 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደለ? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ እዛ የሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት ቀን በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት? እንደ ወንድም
ይሄን ያህል ክፍተት ሲመጣስ ለኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድነው የሚይዛችሁ? ይሄንን በግልጽ ንገረን። የተደባበቀ ነገር አንፈልግም። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ በአጭሩ ግልጽ አድርግላቸው፣ ሰው ኮንፊውዝድ እንዳይሆን። ማለት አሁን አደዋወሏ ያልኩት ማለት ነው ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው እሱ ጋር። አሁን አንድ ላይ አይደለንም። እኔ ከማድሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ የከድር ታላቅ ወንድሙ አለ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል የለም አገናኝ ብላ አልቅሳ ጠየቀችኝ። እናቴ የለችም ሞታለች ለምን የደበከኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆመና ቆይ በሰፊ ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላለች። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላ አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን እኮ አይ ወደ ጥያቄው ሂድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወርና 6 ወር የሚለው ነገር እኔ አሁን አታበሳጩኝ እናንተ። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራኸውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረግከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። ካሊዶ ይቅርታ አንዴ፣ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው የሳውዲ ኮሚቴ ለእኛ እንዳለን፣ ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው፣ በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉ። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ እስካልመጣ መሄድ አችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር ተባልነው። በቅርቡ ማለት ነው። መቼ ነው በቅርቡ? እስካሁን ባለው ደግሞ ምንም አይነት ለውጥም የለም፣ ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባል። እሺ ብለን ተቀበል። ነገር ግን እስካሁን ባለው ሰሞኑም ደግሞ እኛ እዛ ቆንጽላ አዲስ አበባ ውጭ ጉዳይ ሚኒስቴር በሄድንበት እሺ በደብዳቤ ይሰጠናል ያለው ነገር ላይ ለህዝብም እናታውቅ፣ በደብዳቤ ይሰጠን ማረጃውን። ይሄ ቀን ቀረም ተብሎ የቀረውን ቀነ ቀጠሮ ለእኛ ይንገሩን በደብዳቤ ለህዝብም እናታውቅ። እኛ የምንለው ነገር መልስ የምንሰጠው ነገር አተናል። ነገ ከነገ ወደ ማለቱ ለእኛም ሰልችቶናል። ያለውን ነገር ስንል እንግዲህ ያለው ነገር በሪካርድ ነው። ያው ይሄን ሰምተሃል፣ ምንም አያደርግም ተባልኩ። እዛ ውጭ ጉዳይ ቆንስላ ጽሕፈት ቤት ማለት ነው። ስለዚህ የኢትዮጵያ ህዝቦች እንግዲህ ይሄ ሁሉ ዋጋ ተከፍሎ አንድ አቅጣጫ መያዙ ግድ ይላል። ወይ ሞተች አንድ ነገር ነው፣ አለች አንድ ነገር ነው። ስለዚህ
የኢትዮጵያ ህዝብ ዋጋ ከፍሎ ይሄ ሁሉ አልቅሶ ይሄ ሁሉ እንባ ተከፍሎበት ስለዚህ ከንቱ መሆን የለበትም። ለስንት ደጋግ ኢትዮጵያውያን ዋጋ ለከፈሉለት የሌላ ጉዳይ እንደዚህ የሌላ ብር ተበላ የሌላ ብር በየከሌ ተበላ የሚባለው ነገር ውሸት ነው። የፌክ አካውንት ነው ብሎ አንድ ጊዜ ከድር አሁን መስማት የምንፈልገውና የምታብራራው ነገር አራምባና ቆቦ እየሆነ ነው። አንድ ጥያቄ ልጠይቅህ። የልጅቷን ጉዳይ እንዲፈጽምላችሁ ውክልና የሰጣችሁት ሰው ምን ያህል ነው የምታውቁት? የኮሚቴውንና እዛ ውጭ ጉዳዩን ተወና የህይወት ጉዳይ የያዘውን ሰው የእሷን ነገር እንደ ቤተሰብ ሆነው ውክልና የሰጣችሁት ሰው ጋር እንዴት ነው ኮሚኒኬት እያደረጋችሁ ያላችሁት? በውክልና የተሰጠው ሰውዬ ውክልና የተሰጠው ሰው አለ አይደል? ኮሚቴው ምንም ሊያደርግ አይችልም። የሰጣችሁት ቤተሰብ ውክልና እንደኛ ሆኖ የእሷን ጉዳይ ይከታተል ያላችሁት ሰውዬ አለ አይደል? በስንት ጊዜ ነው የምትገናኙት ከሱ ጋር? እንዴት ነው የምታወሩት? ምንድን ነው እየተከናወነ ያለው? እሱን ልነግረን ትችላለህ? እየተቆራረጠ ነው ትንሽ። ቀጣጥለህም ቢሆን አዳምጠው ወንድሜ፣ ንገረው። በመድኃኒዓለም በኖርማል ስልክ ንገረው። ጥያቄ እየተሰማ ነው። ተስፍሽ ከድር ምንድን ነው መሰለህ እያለ ያለው ውክልና የሰጣችሁት ልጅ አለ። ውክልና ስትሰጡት ማለት በውጭ ጉዳይ በኩል ቤተሰብ በትክክል ቤተሰብ መሆናችሁ ተረጋግጦ የተሰጠ ህጋዊ ውክልና ነው። ይሄንን ሰውዬ ጉዳያችሁን እየተከታተለ መሆኑን በምን ያህል ጊዜ ምን እየሄደ እንደሆነ ከኮሚቴውም ላይ ኮሚቴውን ትታችሁ ከዚህኛው ዋናውን ጉዳዩን የያዘው ውክልና የያዘው ነው። እናንተ ወክሎ እዛ ጉዳዩን እየተከታተለ ያለ። ስለዚህ ከዚህ ሰውዬ ጋር እንዴት ነው እየተከታተላችሁ ያላችሁትና ምንድን ነው መልስ እየሰጣችሁ ያለው እና በምን ያህል ጊዜ ነው የምታገኙት? ቤተሰብ ነበር እዛ አብዱልሙኢን የሚባል ቤተሰብ ነው። ከዛ የሱ ከፊሌ ሞቷል፣ እኔ ወደ ኢትዮጵያ ልገባ ነው፣ ከኔ የሚሻል ሰው አለ፣ ለሱ ውክልና ስጡት፣ ልሰጠው ነው ስጡት አለ ማለት ነው። አብዱልሙኢን ቤተሰብ ነው። እኔ ተማመንበታለሁ፣ ከኔ በላይ ይሰራል፣ ለሱ ስጡት፣ ለአህመዲን ስጡት ውክልና አለ ነው። አው እንደው አዲስ አበባ ሄደን እኛ ማዘር ፋዘር ሄን ከሰፊዩም ጋር ሄደን ስንጠይቅ እንደው እዛ ቆንጽላ ላይ ውክልና መስጠት ቀልድ አይደለም። ይቅርታ፣ ቆይ አንዴ ይቅርታ፣ ሚዩት አርጉ እስቲ። ሌሎቻችሁ የሆነ ሚንጫጫ ድምፅ አለ፣ ሚዩት አርጉ። እሺ ቀጥል። ከኔ በላይ ይሰራል፣ ብዙ መንገዶችን ስለሚያውቅ ከኔ በላይ ይሰራል፣ ለሱ ስጡት፣ የኔ ከፊሌ ስለሞተ እዛ መስራት አልችልም፣ ወደ ኢትዮጵያ ልገባ ነው አለ። እሺ ብለን እኛም የጨነቀን ሰው ነን፣ አንተ ከወደድከው አንተ ካመንክበት ብለን እኛም ለሱ አዲስ አበባ ወጥተን ውክልና ሰጠን። ከሰጠን በኋላ አንዴ ነው መሰለኝ ከማዘር ጋር አወሩ። ከዛ በኋላ ሲደወልም ስልክ አነሳም፣ ይሄ ነው የሚባል ነገር የለም። ትንሽ ፍንጭቱ የሚሰጠን አብዱልሙኢን ነው። እንዲህ ነው፣ ለምንድን ነው ስልክ ማያነሳው ብለን ስንጠይቅም አይ እሱ እንደዚህ ትንሽ ያመዋል፣ የሆነ ስኳር ምናምን አለበት፣ ስለዚህ እንትን ማለት አይችልም፣ ማነጋገር ስለማይችል ብሎን በዛው ሁኔታ ተረዳን። በጽሁፍም ይጻፍለታል፣ ምንም ይባላል። ይሄን ስቴፕ ደረስኩ የሚል ነገር የለም። ብቻ ያንን አሁን የሌላ ጉዳይ ይሄ ፍርድ ወጥቶባታል፣ ይሄን ብር ካልሰጠሽ ትገደያለሽ የሚለውን ደብዳቤ ወረቀት ጉዳይ ሰው ወደ ኢትዮጵያ ላከለታል። ይሄን ብር ቀጥል ተደጋ ሌላ ሰው ሲገባ ነው። አዎ ያንን ወረቀት ወደ ስለዚህ አዲስ አበባ ላከልን። እኔና ሰፊዩ ሄደን ያንን ወረቀት አመጣን። አንዴ ካሊድ ንገረው፣ አንዴ በኋላ ከድር ስለዚህ ውክልና የሰጣችሁትን ሰው አታውቁትም። ሰንበዲ ጥሩ ሰው ነው ስላላችሁ የሰጣችሁት ውክልና ሰው ነው ማለት ነው። ዘመድም ቅርበትም የለውም። ያኛው የመጀመሪያው እንትን ቤተሰብ ነው ይታወቃል። እሱ ስላለም ብቻ በእርግጥ አምነን አላው
እንጂ አታውቁትም። አሁን ውክልና የያዘውን ሰውዬ አታውቁትም። የሆነ መጀመሪያ ዘመዳችሁ ሊመጣ ስለሆነ አስተላልፎ የሰጠው ሰው ለሌላ ግለሰብ ነው። አዎ እሺ፣ አምንበታለሁ። ከኔ በላይ ይሰራል ስላለ እኛ ደግሞ የጨነቀን ሰው ነን። በምን ታምርም ሌላ አትውጣ። ይሄን ያህል አመት እናትህን አንድ ጊዜ አግኝቶ ዝም ካለ ይሄ ተወካይ ነው የተባለ ዋናውን ጉዳይ የሚይዝ ሰው ዝም ካለ፣ በነገራችን ላይ ቤተሰቦች ይሄ የሚባለው ግለሰብ በግልም እኛ ጠበቃዎችን አግኝተን ለማስተባበር ስንደውልለት በስድብ ጭምር ጆሮ ላይ የሚዘጋ ሰው ነው። እኛ ኃላፊነት ወስደን ደውለን እባክህ እንደዚህ እናድርግ እርዳን ስንለው ሰድቦ የዘጋ ሰው ነው። ጆሮ ላይ የዘጋብን ሰው ነው። አሁን ማውራት የምፈልገው ነገር ይሄን ያህል ጊዜ የማታውቁት ሰው እንደዚህ ከሆነ አንድ ጥያቄ፣ ብሩ መግባቱንና ለሰዎቹ ቤተሰብ መድረሱን ከማን የሰማችሁት እናንተ? እኛ ከሌላ ነው የሰማሁት። ከሌላ ገብቶላችኋል አለች ሌላ ራሷ ሌላ የዛኔ በቃ ከድር ጅምር ከ15 በኋላ ተመለሰ ብር ተልካል ተብሎ ማለት ነው። ያው ካሊድ እንግዲህ አላህ ሀይር ጀዛውን ይፈለው። ከካሊድም ነው ብዙ ውጣ ውረዶችን ወርደን ወደ ሳውዲ ባለው ኤምባሲ ገባ። ወደ ሳውዲ ባለው ኤምባሲ ደግሞ ወደዛኛው አራጂ ባንክ ገብቷል በቃ ብላ ሌላ በምን እርግጠኛ ነሽ ስላት በኮምፒውተር አሳዩኝ አለች። በኮምፒውተር ያው ብርሽ ገብቷል ተብሎ በኮምፒውተር አሳየውኝ አለች። የዛኔ ማለት ኮምፒውተር ላይ አሳዩኝ አለች። ለሰዎቹ ተላልፎ የገባበትን ሪሲት ስጡን ብላችሁ አልጠየቃችሁም? የገባበትን ነገር ጠይቀናል። ምን አሏችሁ? መንግስት ለመንግስት ስለሆነ መረጃ እንትን አይልም አያስፈልግም አሉ። የመንግስት ለመንግስት እዛው ኮምፒውተሩ መንግስት ለመንግስት ስለሆነ እሱ አያስፈልግም አሉ። እሺ ብለን እንግዲህ እኛም ብዙ ጊዜ ጠይቀናል። የሆነ ሰው እየጠየቀን ነው፣ ህዝቡ እየጠየቀን ነው። ከድር በእንትን በኢሞ አለ፣ በኢሞ መደወል ትችላለህ? አይደለም በኢሞ ሳይሆን ገስት ላይ ይግባ። እስቲ በገስት ላይ እስቲ አሁን አንዴ ሞክር። ካልሆነ በኢሞ በቪዲዮ እንደዚህ ማምጣት ትችላለህ። ቀላል ሰው ያው አንዳንዴ ስለማያውቅህም የሚያውቅህም ቤተሰብ አንተ መሆንህን እንዲያውቅ ለዛ ነው። ብዙ አትጨናነቅ። አልሐምዱሊላህ ጥሩ ነው አሁን ያለው ነገር። ይሄንኑ ነገር በአካል ሆነህ እንድታስረዳ ነው። ሞክር። አሁን እኔ ከንግግሮቹ አሁን እኔ የገባኝ ሁለት ነገር አለ። አሁንም ፎከስ ማድረግ ያለብን ይሄ ነገር መከፈሉንም ይሄ ህዝብ ያዋጣው ህዝብ ማወቅ ስላለበት ጉዳዩን የያዘው ኤምባሲም ከሆነ ኤምባሲ እዚህ ተከፍሏል፣ ትራንዛክሽን ያደረግንበት ነገር ይሄ ነው ማለት ግዴታ አለበት። የህዝብ ብር ስለሰበሰብን እኔ ሁልጊዜ በገባው በወጣው ቁጥር መጠየቅ ስለማልፈልግ ማለት ነው። የገባበትን ብር ይኸው ትራንስፈር አድርገን ለሰዎቹ ተከፍሏል፣ በዚህ እርግጠኛ ሁኑ የሚል መንግስት ለመንግስትም ከሆነ የሚነጋገረው ለህዝቡ የማወቅ ግዴታም ስላለብን ያንን ነገር ለማሳወቅ በደብዳቤ ይሄው ተብሎ ማረጋገጫ እንዲሰጠን እንፈልጋለን ጉዳዩ ውስጥ ከገቡበት። ሁለተኛው ነገር ቤተሰቡም ሰው እዛም የተሄደው ደግሞ የተነገራቸው ቤተሰቦች የሟች ቤተሰቦች የሚገኙበት መንገድ ስላለ ኮሚቴዎቹ ሄደው ይቅርታም ጠይቁልን እንደው አቅልሉልን ብለው ስለለመኗቸው እንደገባላቸው ደግሞ እነዛ አረቦችም የገባላቸውን ነገሮች ኮንፊርም ቢያደርጉልን ደስ ይለናል። ከዛ ውጭ ተወካዩም መጥቶ ማውራት አለበት። አሁን እንዲህ አይነት ነገር ነው ማለት ኮሚቴውን መጥቶ ማውራት አለበት። እኔ እዚህ ኢትዮጵያ ሆኜ ምንም ላደርግ የምችለው ነገር የለም። ካናዳ ላይ ሆና አሲያ ምንም የምታደርገው ነገር የለም። አሁን ላይ ጉዳዩ ሳውዲ ላይ ነው። እዛው ፍርድ ቤት፣ እዛው ኮሚቴ፣ እዛው ተወካይና እዛው ኤምባሲ ጋር ነው ያለው ጉዳዩ። ስለዚህ አሁንም መሄድ ካለብን ውሳኔ ስንወስን ተያይዞ እንደ ቤተሰብ መሄድ ካለበት ውክልናውን አንስታችሁ ሌላ ሰውም ቀይራችሁ ወይም የህግ ባለሙያ ጉዳዩን ይዞ እዛም ያልቅበትን ነገር ይደረስ። ከዛ በፊት ግን ልጅቷን ድምጿንም መስማት ማየትም ያለችበትንም ሁኔታ ማወቅ እንፈልጋለን። ከናንተው መረጃ ስለምንሰማ ከናንተው ድምጿን ደወለች እንደዚህ ያናገረችን እያላችሁ 2 ወር እያላችሁን ስለሆነ አሁን ማንንም ማምንበት ጊዜ አይደለም። እኔ ይቅርታ አድርጉልኝና ድምጿን ካልሰማው ድረስ ወደኋላ ምልበት ነገር የለም። ስለዚህ እንደ ቤተሰብ ኃላፊነት ወስዳችሁ ሄዳችሁም ከሆነ ቼክ ማድረግ ያለባችሁ ለሷ ብሎ የተሰበሰበ በሚሊዮኖች የሚቆጠር ብር በአካውንታችሁ አለ። ፓስፖርታችሁ የሚወጣበትን በደብዳቤ ድጋፍ ተደርጎ ሄዳችሁ
ለህዝቡ በነፍስ መኖሯን አንድ፣ ሁለተኛ ፕሮሰሱ ምን መሆኑንና ያወከላችሁት ሰው ማይሆን ከሆነ ሌላ ተወካይ አድርጎ የህግ ባለሙያ አድርገን እዛ ላይ ብንታገል ነው የሚሻለው። እኔ ይህንን ነው ማውራት የምፈልገው። የሚገባ ከሆነ ይግባ። እስከዛው ዚያድ ማውራት ወይም ሌሎቻችሁ ማውራት ከፈለጋችሁ ተናገሩ። አዎ ተሽ ሌላው ነው የህግ ባለሙያ ካለ ብትተባበሩን የሰው እንደማመጥ ይላችሁ ተደማመጡ። ተራ በተራ እንዳቀማመጣችሁ አጭር አድርጋችሁ አሁን ወደ ኋላ የምንመለስበት ሳይሆን ተስፍሽ አሁን ኮንክሪት አድርጎ ወጥቷል። ወደ አሲያ እንመለስና ከአሲያ እንደዚህ እያደረገን እንሄዳለን። አሲያ ቀጥይ። እኔ ሁለት ነገር ነው መናገር እንፈልገው። በዚህ ጉዳይ ላይ የሚጠየቀው ሁለት አካል ነው። አንድ ብሩ የገባበት ኤምባሲ ሳዑዲ ላይ ያለው፣ እኛ እጃችን ላይ ሰርቲፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ ነው የገባው። ኦኬ። እንደውም በዚህ ይላክ ብለው ባሉበት ሰዓት በማንም ሰው ብር አይላክም ብለን የምታስታውሱ ከሆነ ቤተሰብ መጥተው ብር እንደዚህ ነው የምንልከው ብለው ሲሉ በህጋዊ መንግስት በሚያውቀው መልኩ እንልካለን ተብሎ ነው ሄዶ በንግድ ባንክ የተላከው። ብሩ የት ነው የገባው? ኢትዮጵያ ኤምባሲ ነው የገባው። ኤምባሲ ደግሞ ለህዝብ የሚሰራ ነው አይደለም። ከህዝብ ተሰብስቦ የገባን ብር ከራሱ አውጥቶ ህዝብን ሊያተርፍ የተቀመጠ ነው ሳዑዲ ላይ ያለው ኤምባሲ። ኦኬ፣ ይሄ ብር ተላልፏል ተባልን። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኙላለን አይደለም? እኛ የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም? ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም? ካሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትላንትና፣ ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው። ከተሰበሰበው ብር ላይ ቤተሰቦቿን እንኳን ሳይቀር እናት አባትን አንድ ብር እንዳታወጡ፣ የህዝብ ብር ነው፣ ፈጣሪ ዘንድ እንጠየቃለን። የተረፈውን ብር ልጅቷ አገሯ ስትገባ በህዝብ ፊት ተሰብስቦ የቀረው ብር ይሄ ነው፣ ይሄው አስረክበናል ብለን እንሰጣለን። አንድ ብር እንዳታነሱ ተባለ። ለትራንስፖርት ስለሚያስፈልግ ተብሎ እዛ የተሰበሰበ ብር ነበር 4000 ሪያል ትራንስፖርት ይሄን ጉዳይ የሚያስፈጽምበት የሚመላለስበት ተብሎ 4000 ሪያል እዛ ከተሰበሰበው ላይ ተሰጥቶታል። ሶሪ፣ ምክንያቱም እውነት ነው። እኛ መባላችን አይደለም። ኦኬ፣ እኛ መባላችንን ዝም ብለን ችለናል፣ እህታችን እስከምትፈታልን ብለን። አረብ ሀገር ላይ ስለሆነ ስለ አረብ ሀገር ህግ አታቁም፣ እህቶቻችን ወንድሞቻችን ላይ ስለ አረብ ሀገር ህግ አታቁም እየተባለ ዝም በሉ ተብሏል። ይሄ ግን በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የእህታችንን መጨረሻ ማወቅ እንፈልጋለን። አሁን ደግሞ 2 ወር ሆኗታል ድምጿን ከሰማን አለ ወንድሟ። አንድ ወኪሉን አናግረነው አናቅም አሉ። እነሱ ናቸው ከወኪሉ ጋር የሚገናኙት። በጣም አሁን ያለው ነገር በጣም አስፈሪ ነው ለእኔ ማለት ነው። ምክንያቱም እሷን 2 ወር ድምጿን አልሰሙም። ወኪሉን እያናገረን አይደለም አሉ። ኦኬ፣ እዛ ያሉት ደግሞ ኮሚቴዎች ጠብቁ ነው የሚሉ፣ እኛንም ጠብቁ ነው የተባልነው። ጉዳዩን ኤምባሲ ይዞታል ከተባለ ኤምባሲ ደግሞ ለህዝብ ያሳውቃል። ኤምባሲ እዛ የተቀመጠው እኮ ለህዝብ ነው። ስለዚህ ይሄ ነገር ዝም ተብሎ የሚያልፍ ነገር አይደለም። ጠበቃም ይሁን ቆሞ ውክልናም ተቀይሮ ይሁን ጥግ ድረስ ሄደን እዛ ሀገርስ ያሉ ኮሚቴዎች ምንድነው እየሰሩ ያሉት? ሶሪ፣ እውነትን ካልተነጋገርን አይሆንም። ምክንያቱም ወጥተው አደባባይ ላይ ብሩ ከተከፈለ ትለቀቃለች ያሉበት ቪዲዮ ሁላችንም ሴቭ አድርገን አስቀምጠነዋል። ቀኑ እንዳያልፍ እንዴት ተሯሩጠን ብሩን እንደ ትራንስፈር እንዳረጋችሁ ታውቁታላችሁ። ስለዚህ ይሄ ዝም የሚባልበት ጉዳይ አይደለም። እነዚህን 2 ነገሮች እንዳትረሱ። ወደዛ ወደ ባንክ ራጂ ትራንስፈር ከኤምባሲ የተደረገበት፣ ወደ ሰውየው ደግሞ አካውንት የገባበት። ሰውየውንም ማግኘት እንፈልጋለን። ተሽከፍሎታል አይደል? ሰውየውንም ማግኘት እንፈልጋለን። ጨርሻለሁ። አመሰግናለሁ። ቀልድ ማሜ ቀጥል። የኔ ጥያቄ ምንድነው፣ ገንዘቡ ከተሰበሰበ በኋላ
የብሩ መጠን ከሞላ በኋላ ገንዘብ ካስገባን በኋላ በኮሚቴውና በቤተሰብ መካከል የነበረ ግንኙነት አለ። ያ ግንኙነት ምንድነው? በግልጽ ነገር የቀረ ብር አለ። የቀረው ብር ስንት ነው? ያ ብርን እናንተ ቃል የገባችሁለት ሰው አለ ወይ? ሰይፉ ይቅርታ፣ እናት አባቷን መጥተዋል። ስለዚህ በቪዲዮ ላይ ስላሉ ይዘጋብናል። በትልቁ አርጉና አንዴ ኖ ድምፃቸውን እናደርጋለን። መጀመሪያ እነሱ መሆናቸውን በአንድ ደቂቃ ይሁንና ከዛ በትልቁ አርጊውና እንትን አርጊ። አዎ ግን ይዘጋል። እሺ እሺ፣ አንዴ ቪዲዮውን ራቅ አድርገውና እዚሁ ላይ ሆነ በቃ በድምፅ እንትን አደርጋለሁ። እሺ ችግር የለውም። አሁን ቀጥል። መጀመሪያ ራስ ጀምርልን። ማን እንደው እናትየውና አባትየው እንዳወሩት የተወሰነ እንደዛ ይዘህ ይጀምር። ሶሪ ቀጥል። አሁን አባፍናን ይሰማል? ካሊድ ይሰማል። በቅድሚያ ሰላም አለይኩም ወረሕመቱላሂ ወበረካቱ። በአራቱም አቅጣጫ ያላችሁ ደጋግ ኢትዮጵያኖች በያላችሁበት ሰላማችሁ ይብዛ። ባጭሩ እኔ መሐመድ አብዱራህማን ነኝ። አባፍናን ያው በመልካም ፈቃደኝነት የሌላን ጉዳይ ከሚከታተሉት ወንድሞች አንዱ ነኝ። አብረውኝ ወደ 17 አካባቢ የሚሆኑ በርከት ያሉ ወንድሞች አሉ። ዛሬ ምናልባት የመጨረሻ የተደረሰበትን እዛም እዚህም በጣም በርካታ የሚናፈሱ የሚወሩ ወሬዎች አሉ። ነገር ግን ራያድ ላይ እኔ ጋር አብረው ይህን ጉዳይ የሚከታተሉ በርከት ያሉ ሰዎች አሉ። በነገራችን ላይ እንደው ለግንዛቤ እንዲሆን ይህ 2 ዓመት 3 ዓመት ነው አብዛኛው ሌላን ጉዳይ የሚያውቀው እንጂ የዛሬ 12 ዓመት ጀምሮ ይህን ጉዳይ ሲከታተሉ የነበሩ ሰዎች መካከላችን አሉ። ለማንኛውም ባጭሩ አሁን የተደረሰበትን አጠር አድርጌ ለማስቀመጥ ሞክራለሁኝ። በአሁኑ ሰዓት በጣም ምስጋና ይገባቸዋል። የኢትዮጵያ ኤምባሲ ሪያድ ጉዳዩን በደንብ እየተከታተሉ ነው። እኛ እነሱ ጋር እየተደዋወልን የደረሱበትን አብዴት እያደረጉን እየሄዱ ነው ያሉት። ከኢትዮጵያ ኤምባሲ በላይ ጉልበት ያለው ማንም አይኖርም። ይሄን ሁሉም ሰው ማወቅ አለበትና ሁለት ነገር ነው ያለው። ሕቁቅ ዓምና ሕቁቅ ኻስ የሚባል ነገር አለ። ያው እንደምታውቁት ብሩ በአጠቃላይ ከኢትዮጵያ ንግድ ባንክ ከሀገር ቤት ሳውዲ አረቢያ ሪያድ የኢትዮጵያ ኤምባሲ ትራንስፈር ተደርጎ ኢትዮጵያ ኤምባሲ መድረስ ላለበት አካል አድርሶ ለሟች ቤተሰብ ገንዘቡ ተከፍሏል። ስለዚህ ያም ከተከፈለ አመት ከ2 ወር ከ3 ወር አካባቢ ሆኖታል። ሕቁቅ ኻስ የሚባለው የሟች ቤተሰብ ሌላን የሚፈልግበት አንዳችም ነገር የለም። ቀርቦ ገንዘቤን ወስጃለሁ ብሎ በአካውንቱ ትራንስፈር ሆኖለት አልቋል። ምናልባት አሁን ይግባኝ የጠየቀው አቃቢ ህግ ነው። ስለዚህ ጉዳዩ የተዛዛ ሲመጣ ክቡር አምባሳደር ራሳቸው ናቸው የእሷን ጉዳይ የሳውዲ ውጭ ጉዳይ ሚኒስቴር ሂደው የዚች የልጅ ጉዳይ ምን ደረሰ፣ የደም ካሳው ከተከፈለ አመት ከ2 ወር አካባቢ ሆነው ብለው በስነ ስርዓት የሳውዲ ውጭ ጉዳይ ሚኒስቴር ሂደው ደብዳቤ ጽፈው ጠይቀው እነሱ ደግሞ የሳውዲ ውጭ ጉዳይ ሚኒስቴር ለከፍተኛ ፍርድ ቤት ደብዳቤ ጽፎ ከፍተኛ ፍርድ ቤቱ መልስ ሰጥቷል። አሁን ውጭ ጉዳይ ሚኒስቴር ነው ያለው የሳውዲ ውጭ ጉዳይ ሚኒስቴር እና ያንን ለመስማት አሁን ከኮሚቴው 2 ሰዎች አዘጋጁ ተብሎ ከኤምባሲ ተደውሎልን ተዘጋጅተናል። ክቡር አምባሳደር ጋር ሄደን የተደረሰበትን የመጨረሻ እንትን ለመስማት ማለት ነው። አሁን ያለው የመጨረሻ ሁኔታ ይሄ ነው። ከዛ ውጭ ግን እዛም በዚህም የሚወራውን ነገር እኛ እናውቀውም። ልጅቱ የታሰረችበት ሀገር ላይ ያለ ነው፣ ጉዳዩ የተፈጸመበት ሀገር ላይ ያለ ነው እና ምናልባት ለኢትዮጵያ ኤምባሲ ቀጠሮ ተሰጥቷቸው ቀኑ ስናቅ ያሳውቁናል። አብረን ሂደን የመጨረሻውን ብያኔና የተደረሰበትን ከፍተኛ ፍርድ ቤቱ ለውጭ ጉዳይ ሚኒስቴር የጻፈውን ማብራሪያ አብረን ስንሰማ ያን ጊዜ ደግሞ መተን የደረስንበትን ለሁሉም ማህበረሰብ በልበ ሰፊነት ደጋጉናችሁ ያን ሁሉ ብር ስታወጡ ለነበራችሁ ሰዎች ለመላው ኢትዮጵያውያን ወገኖቻችን አቅም በፈቀደ መልኩ እናሳውቃለን ማለት ነው። አሁን ያለው ነባራዊ ሁኔታ ይሄ ነው። ከዚህ ውጭ እንዳልኳችሁ እዛም በዚህ የሚወራውን ነገር እኛ የምናውቀው ነገር የለም። እንስማ፣ እናድምጥ። በራሳችን አንደበት የሰማነውን ወጥተን ለሚመለከተው አካል ለመንገር ፈቃደኞች ነን። በአሁኑ ሰዓት የተደረሰበት ሁኔታ ይሄን ያለው ካሊድ ግልጽ ከሆነ እሺ። ጥያቄ ካላቸው ቆይ ጥያቄ ካላችሁ ተራ በተራ ይሆናል።
አጭር አድርጋችሁ አንዴ እሺ ወንድም ዙዙ መጠየቅ እንችላለን? አዎ እኮ ተራ በተራ እሱ ጋር እንዲገናኝ ፈልጌ ነው። እሺ በቃ ግድ የለም ሳንረባረብ። አቡ አፍናን እዚህ አንድ ጠበቃ የሆነ ባለሙያ አለ፣ በደንብ ያው ሀገሩን የሚያውቃልና ስለዚህ እሱ የሚጠይቅህን ነገር እየሰማኸው ቀጥሎ ወንድሜ። طيب السلام عليكم ابو افنان. عليكم السلام ورحمه الله. يا ابو افنان يسمع دمتي؟ اهلا. يسمع الكتله. دمتي يسمع ولا يسمع؟ يسمع الكتله. الله يعطيك العافيه ابو افنان. ابو افنان مجمره اندالكو انت እሺ እንዳልከኝ አቡ አፍናን خطاب خارجيه ወደ ሪያድ ኤምባሲ ጽፈዋል። ኤምባሲን በጣም ተንቀሳቀሰ ነው አልክ። እሺ ኤምባሲን በጣም ተንቀሳቀሰ ነው አልከው። እሺ በጣም ጥሩ። እሱ መጀመሪያ እሺ በሁለተኛው እንምጣና በንከራጅህ خطاب የጻፈላችሁ አለ አውሊያ አደም ብሩ እንደተቀበሉ ይኸውልህ እሱ እኮ አንዱ ጥያቄ እሱ ነው። ኦኬ እሺ ቀጥል እሺ ايش مجمرة ጥያቄ እሱ ነው። መጀመሪያ ጥያቄ صك الحكم صك الحكم ይሄ صك አለ የም ከማህከማ ያወጣላችሁ صك አለ። እቺ ልጅ በቃ ሁሉ ነገሯ እንደጨረሰች እሱ ከሰማኝ ሶስተኛ ጥያቄ የአውሊያ አደም በንከራጅህ ብቻ ሳይሆን አውሊያ አደምም የተቀበሉበት ብሩን የተቀበሉበት ነገር ካለ እሱ ሶስቱ ጥያቄዎችን ነው የምፈልገው ምላሽ ካለ። በጠቅላላ እውቀቱም እኔ ጠበቃ አይደለሁም፣ ግን ይሄ የጠበቆች ጥያቄ ነው። ኢንተርናሽናል ጆርናሊስት ነኝ። ጠበቃ ግን ይሄ ኬዝን የያዘው ጠበቃ ወይ ይዘዋለሁ ለአላህ ብዬ ከፈለጋችሁ ይዘዋለሁ ያለው እነዚህ መልሶች ካሉ እኔ ይዘዋለሁ አለ። ሰርች ማድረግ ትችላለህ። ራሚ አሳሊህ ይባላል። ጎግል ላይ ገብተህ المحامي رامي الصالح كالكو تاكا ولا ماني እንደሆነ ማለት ነው። ይሄ ጠበቃ ጠየቁ ጨርሻለሁ እኔ እና አላህ እድሜ ጤና ይስጣችሁ። አቡ አፍናን እናንተ መለፋችሁት። طيب خلاص ጨርሰ መስተሪ ካሊዳ ጨርሷል። شوف አሁን ያነሳቸው ሶስቱም ጥያቄዎች ለምሳሌ ትራንስፈር የተደረገበት የራጂ ሂሳብ ማለት በሌላ ስም እና በሟች ቤተሰብ የተከፈተ ነው። በሟች ቤተሰብና በሌላ ስም ያንን አካውንት ኮንትሮል የሚያደርገው ማን ነው? መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ነው፣ በከፍተኛ ፍርድ ቤት አማካኝነት ማለት ነው። ገብቷል አይደለ? ወደዛ ትራንስፈር እንደሆነለት እኛ የሟች ቤተሰብ አባቷንም ሆነ እዚህ መንጥቀተ ሪያድ የሪያድ ራስ ገዝ አስተዳደር ይሄን ጉዳይ የያዘውን ሰው ኬዝ ከመካከላችን አንድ ሰው እንዲከታተል አድርገን ሰውየው መጥቶ እንደወሰደ ሼኹ ደውሎ ከኛ መካከል ምናልባት ምክትል ሰብሳቢ ነው ለሱ ነግሮታል። ማለት ሁቁቅ አምና ሁቁቅ ኻስ ከሚባለው ከሁለቱ ነገሮች ሁቁቅ ኻስ አልহামዱሊላህ አልቋል ተብሎ ተነግሯል። ያንን ማንጣት የምንችለው አንደኛ ወኪል ሸሪዓ አለ፣ ህጋዊ ወኪል አለ መካከላችን። ወይ እሱ ነው የሚያመጣው ወይ ደግሞ በኢትዮጵያ ኤምባሲ አማካኝነት እንትን ሊል ይችላል እንጂ ያ ተራ ይሄ አሁን የጠየቃቸው ዶክመንቶች ማንም ሰው እጅ ሊገባ የሚችል ነገር አይደለም። ገብቷል አይደለ? የመጀመሪያው ይሄ ነው። ከዛ በተረፈ ግን ሰውየውም ወደ አካውንቱ ትራንስፈር እንደተደረገለት ብሩ እንደወሰደ ምንም የሚፈልገው ነገር እንደሌለው ጭምር ከመካከላችን ለምክትል ሰብሳቢ ደውሎም ነግሮታል። ከሪያድ ራስ ገዝ አስተዳደርም ተደውሎ ሰውየው ዛሬ መጥቶ ፈርሞ ወስዷል ተብለናል። ከዛ በተረፈ ሰኩን ምናልባት ህጋዊ ሂደት ከተካሄደ ማንጣት ይቻላል። አሁን ግን እኛ ጉዳዩ ከኛ የበለጠ እዚህ ሀገር ላይ ጉልበት ያለው ከኢትዮጵያ ኤምባሲ ማንም እንዳውም እኛ ጠበቃ ለመያዝ ሁሉ ተነጋግረን ነበር። ግን ጉዳዩ ጫፍ እየደረሰ ስለሆነ እኛ ራሳችን ይዘዋለን ብለው ኢትዮጵያ ኤምባሲ በደንብ እየሰሩ ነው። አላህ በሚያውቀው ይሄ የሰው ህይወት ነው የጠፋው። እንደ ቀላል እንዳትመለከቱት። ኢትዮጵያ አይደለም ሳውዲ አረቢያ ነው። የሰው ህይወት በጣም ክብር ያለበት ሀገር ነው። ምንም እቺ ልጅ የራሳችን ወገን ብትሆንም ሌላም ወገን ስለዚህ ገባኝ ስለሱ አታስብ። አብሽር እዛ ጋር ተወልደን እዛ ጋር አድገን እዛ ጋር ተምረን እዛ ጋር ትምህርታችን ነው ጨረስነው። ስለሱ አታስብ። እየተደማመጣችሁ እንደዚህ ሳይሆን እየተደማመጣችሁ አንበሳ
ይኸውልህ አሁን የጠየቃቸው ነገሮች በሙሉ እኮ አልፈዋል። እነዛ ሁሉ አልፈው ጉዳዩን የያዘው አቃቢ ህግ ስለሆነ ኦልሬዲ ከፍተኛ ፍርድ ቤቱ ማብራሪያ ልኳል። ያንም ማብራሪያ ከሚመለከታቸው አካላት ከኢትዮጵያ ኤምባሲ ጋር ከኛም ሰው አዘጋጁ ብለውን ተዘጋጅተናል። ሂደን በራሳችን አንደበት ሰምተን አንብበን ጉዳዩን ተረክበን ስንመጣ የመጨረሻውን ብያኔ የምናውቀው እንጂ አሁን ሁሉም በመላምት እንትን ቢል የሚሆን ነገር አይደለም እና ይሄንን ትንሽ ግንዛቤ ውስጥ ማስገባት ያስፈልጋል እንጂ አሁን ያነሳቸው ጥያቄዎች አግባብ ያላቸው ናቸው። ግን እነዚህ ነገሮች አልቀው ነው አሁን ማብራሪያ የመጣው። እኔ ምናልባት ነገሮችን በደንብ ሳናይ ሳንሰማ ሳናነብ በመላምት መናገር ስላልፈለግኩኝ ነው። ምክንያቱም ይሄ ህግ የያዘው ጉዳይ ስለሆነ ነው እንጂ ያነሳቸው ጥያቄዎች አግባብ አላቸው። እነዚህ አሁን ያነሳቸው ጥያቄዎች አልፈው ነው። ቆይ ጥያቄ ካላችሁ አንዴ ስነግረው ነው የሚሰማው እና እሺ አንድ ጊዜ አንተ ስማኝ ካሊድ አንዴ ስማኝ አንተ ይሰማሃል። አይ ጥያቄው ለራሱ ቀጥታ ታደርጋለህ። ተስፋዬ ጥያቄ አለው። አቡ አፍናን ተስፋዬ ጥያቄ አለው። ጥያቄው መልስ። ሌሎቻችሁም ጥያቄ ካላችሁ ተራ በተራ ሆኖ በስልክ ላይ ስለሆነ እንትን አይልም። እሺ አቡ አፍናን በተቻለ መጠን ለተጠየቀችው ነገር አጭር ነገር ብትሰጥ ህዝቡን መስማት የሚፈልገው ነገር ላይ ታርጌት እንድናደርግ እናደርግ። አሁን እናንተ እዛ ሆናችሁ ልጅቷን በህይወት መኖሯን ሄዳችሁ ቼክ ያደረጋችሁበት ጊዜ መቼ ነው? የተወከለው ሰውዬ ሄዶ ያየበት ነገር ምንድን ነው? የተከፈለ ያልተከፈለውን ነገሮች ለማረጋገጥ ኤምባሲ ውስጥ በህጋዊ መንገድ እዛ የተከፈለበትን ፕሮሰስ አድርጎ ቢጠይቅልን ልናቅ እንችላለን ወይ? ህዝቡ ሊረዳ ይችላል ወይ? እቺ ሶስት ጥያቄ ብቻ በፍጥነት ይመልስልን። በህይወት ሄዳችሁ ቼክ ያደረጋችኋት መቼ ነው? ሌይላን ጉዳዩ ስለሷ ስለሆነ ነው። ወላሂ ተቅሪበን ባለፈው ለሌላ ቲም እንደነገርኳችሁ ይመስለኛል የዛሬ ካልሳሳትኩኝ የዛሬ 5 ወር አካባቢ የታሰረችበት እስር ቤት የኤምባሲ ተወካይ ሄዶ በስነ ስርዓት ገብቶ አናግሯታል። አንቺ አሁን የሞት ፍርዶ ተንስቶልሻል አይዞሽ ምናምን ብሎ በደንብ አበረታቷትን የወጣው እና ልክ እንደወጣን ለሌላ ቲም አስታውሳለሁ ነግሬያቸዋለሁኝና ዛሬ 5 ወር እንደዛ 4 ሰምቲንግ እንደዛ አካባቢ ከኤምባሲም ተወካይ ሄዶ ያለችበት እስር ቤት ገብቶ አናግሯታል። አንድ ጥያቄ ልጠይቅ ካሊዱ ከተቻለ። እሺ ጠይቅ። ጎሄድ ሰምተዋል። አቡ አፍናን አቡ አሚራ ጥያቄ ያለው ያው ከዚህ በፊት በዚህ በቴሌግራም ቻናል ላይ ተነጋግረን ነበርና ጥያቄውንም እንደው እንዳሳብ ነው ያነሳ ነው። ከዚህ በፊት አስበነው አናውቅም። ያው የሚነገርን ነበር የምንሰማው። ሁላችሁም ድምፅ የሚሰማ ከሆነ የሚነገርን ነው። ድምፅ ይሰማል? ይሰማል። አቡ አሚራ እና ሁላችንም ያው የሚነገረንን ነበር የምንሰማው በሚዲያ ላይ ገንዘቡ ተከፍሏል፣ ለሟች ቤተሰቦች ገንዘቡ ደርሷቸዋል፣ እሷ ሰላም ልትወጣ ነው። ይህን ከእናንተ እየሰማን ነው እኛ ለሚዲያው ኢንፎርሜሽን ስንሰጥ የነበረው እውነት ለማውራት እና በቂ መረጃ ያለን እኔም እንደ ቲም ሌይላም በእርግጠኝነት በኮንፊደንስ የምናገረው ከዚህ ሀገር ከኢትዮጵያ ንግድ ባንክ ወደ ሳውዲ ኤምባሲ ገንዘቡ መላኩን ነው በኮንፊደንስ የምንናገረው፣ ኤቪደንስ ስላለን ማለት ነው፣ መረጃው ስላለን። ከዛ በኋላ ግን እርግጥ እናንተም ቀላል የሚባል ስራ አይደለም እየሰራችሁ የነበረው። ከዛ በኋላ ግን ያለው ሲቹዌሽን እኛ ኢንፎርሜሽኑ የለንም፣ ከእናንተ ነው መረጃ የምንሰማው። ሌላ ልትፈታ ነው የቀራት ጊዜ ይሄን ያክል ነው ስትሉን የነበረው ያው ኮሚቴዎቹ ናችሁና እኔ አንደኛ እንደው ሰፍዩ እነዚህ ኮሚቴዎች በስም ብናቃቸው ኦልሬዲ ሚዲያ ላይ ወጥተናል፣ አሁን በስም ቢታወቁ። ሁለተኛ ያኔ በቴሌግራም ግሩፕ ላይ ስንጠይቅ ታስታውሱ ከሆነ አይ ቲንክ ኢብሮም ሰፍዩም ተስፋዬም ሁላችሁም እሱም ታውቃላችሁ ብዬ አስባለሁ ጠይቀን ነበር። ገንዘቡ ከሪያድ ኤምባሲ ወደ ሌላ አካውንት ወደ ተከፈተው አካውንት የገባበት ደረሰኛ አለው ብለን ስንጠይቅ አይ ቲንክ አለ ተብለናል አይደል? ኦር በዚህ ሳምንት ውስጥ ገንዘቡ ደረሰኙን ማቅረብ የሚቻልበት መንገድ እንዳለ ነበር የሰማነውና ኦልሞስት ያ ከሆነ በኋላ ደረሰኙን ማወቅ አልተቻለም። ያለውን ኢንፎርሜሽን ለማወቅ አንደኛ እንደ ኮሚቴም እናንተ እኛ ላይ አሁን ነገሮችን ለማጣራት የሄድንባቸው መንገዶች ናቸው እነዚህ ሶሻል ሚዲያ ላይ የሚናፈሱት። እንደዚህ ይሆናለች ሌላ የሚለው ምን መልሰው አሁን ደግሞ በኤቪደንስ እስኪ በኤቪደንስ በመረጃ እናንተ ደግሞ ለህዝቡ እንደዚሁ ከኮሚቴዎቹ አካሎች
እንደው ለህዝብ እንኳን የሚወጣ ነገር ቀላል መረጃ አይደለም እንኳን ቢባል ለኛ ለቲም ሌላ በቴሌግራም እንኳን እስካሁን አልደረሰንም። ከ5 ወር በላይ ሆኗል። እና ይህ ያልታወቀበት ያልተደረሰበት ምክንያት ምንድን ነው? አቡ አሚራ ጨረሰ? አዎ ቀጥል። አንድ ነገር ግን ለምሳሌ ምናልባት አንዳንድ ሰዎች ብሩ አልተከፈለም ብለው ግር የሚገባቸው ካሉ አሁን አቡ አሚራ አስረድቶታል። ከኢትዮጵያ ንግድ ባንክ ወደ ሳውዲ እንደመጣ እናንተም ለጥፋችኋል። እንትኑ አለ ደብዳቤው አለ። እሱ በነገራችን ላይ ብሩ አልተከፈለ የሚሉ ሰዎች እስካሁን ድረስ ብሩ ባይከፈል እኮ ሌላ አንገቷ ተቀልጧል። ምንም እንትን የለውም። ይሄ ትልቁ እንትን ነው። ሌላው ወደ ሰውየው አካውንት ወደ ሟች ቤተሰብ አካውንት ትራንስፈር ለመሆኑ ከኛ ላቅ ያለ አካል ቢጠይቅ ያገኛል። አካሄድ አለው። እሱ መካከላችን ህጋዊ ወኪል አለ። እሱ እንደዚህ ኤምባሲያችን ይዞ መሄድ ከቻለ የሚያገኝበት መንገድ ይኖራል። ገብቶሃል አይደለ? ያ ነው። አሁን ግን ለምሳሌ እኔና አብረን የምንሰራ ሰዎች ህጋዊ ወኪሉን ይዘን ነው የምንንቀሳቀሰው። እሱም ብቻውን ሳይሆን በጣም እያገዘን ያለው ኢትዮጵያ ኤምባሲ ያለ አላህ ጀዛቸውን ይክፈላቸው። እነሱ ጋር ሆኖ የተንቀሳቀሰ ያለው እና እነሱ ጋር ከሆነ አሁን አቡ አሚራ ያላቸውን ነገሮች ማንጣት ይችላል። ባጭሩ ግን አሁን እሱ እንትን አይደለም፣ እሱ ኢሹ አይደለም። ያ ጉዳይ አልፎ እኮ አሁን እንደሚባለው እንዳልኳቸው እኔ ትንታኔ ውስጥ መግባት ስላልፈለኩ ነው በመላመት እንጂ አሁን አቡ አሚራ ያነሳቸው ጥያቄዎች አግባብ ቢሆኑም ግን ኦልሬዲ ይሄን አልፎ መልስ መጥቷል ተብሏል። ያ መልስ ምን እንደሆነ ሰምተን ይልቅ ለማህበረሰቡ ፈቃድ ካገኘን ብናስረዳ ነው የሚሻለው እንጂ አቡ አሚራ ያነሳው እንትን ትክክል ነው። ኢትዮጵያ ኤምባሲ ቢጠይቅ ሊያመጣ ይችላል። የሚካሄድበት ሂደት ይኖራል። ህጋዊ ወኪሉ ጋር ሆኖ ማለት ነው። እና ግን አንዴ ጥያቄውን ላስተካክለው። ኤምባሲው ከኤምባሲው አካውንት አይደለም እንዴ ወደ ሰውየው የተላከው? ማለት አይደለም፣ ወደ ራጂህ ባንክ ነው የሚላከው። እሱ ወደ ሰውየው አይደለም። ኖ እኛ ኢትዮጵያ ኤምባሲ በቀጥታ ወደ ራጂህ ማለት በሌላ ስም በሟች ቤተሰብ ስም የተከፈተ አካውንት አለ። ከፍተኛ ፍርድ ቤት የሚያውቀው ማለት ነው። ግልጽ ነው። መጀመሪያ እሱ ገባኝ። ግን እኔ የምለው ማለት ነው ያላችሁ ወደዛ ነው ትራንስፈር የሚደረገው ወደዛ እንትን አይደለም። እዛ አቡ አፍናን ትራንስፈር የሚያደርገው ወደ ሰውየው ብላችሁ የነበረው ወደ ኤምባሲ የገባው ብር ወደ ባንክ ራጂህ ይተላለፋል። ከባንክ ራጂህ ደግሞ በመንግስት አማካኝነት በሳዑዲ በፍርድ ቤት አማካኝነት ወደ ሰውየው አካውንት ትራንስፈር ይደረጋል ነው። አንድ ይሄ ብር ወደ ባንክ ከኤምባሲ ወደ ባንክ ራጂህ ትራንስፈር የተደረገበት ከዛ ደግሞ ወደዛ ትራንስፈር የተደረገበት ኤምባሲ የማግኘት ሙሉ መብት አለው። የመጀመሪያው ማለት ነው ኢትዮጵያ ኤምባሲ የማግኘት ሙሉ መብት አለው። ምክንያቱም ህዝብን ወክሎ ስለተቀመጠ ማለት ነው። ከውክልና ከተሰጠው ሰው በላይ ኤምባሲ ቦታ አለው እዛ ሀገር ላይ፣ ምክንያቱም እውቅና ያለው ስለሆነ ኤምባሲ ማለት ነው። ሁለት ነው ጥያቄ። ሙሉ ብር ወደ ኤምባሲ ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው? ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም፣ ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብ ነው የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ ይሄው ወደ ባንክ ራጂህ የገባበት የተላለፈበት። ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልኳል። ይሄን እናውቃለን ሁላችንም። ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይሄው
ወደ ባንክ ራጂ ይሄ የገባበት ከባንክ ራጂ ደግሞ ወደ ሰውዬ የተላለፈበትን መንግስት እኮ እዛ ሀገር ላይ ያለ እኮ የሳዑዲ መንግስት አንድን ነገር ሲያደርግ እንትን ይሰጣል እኮ ደረሰኝ ይሰጣል እኮ እዛ ሀገር ላይ በተለይ ለሚሰራ ነገር የሰጠው ደረሰኝ ደግሞ ለኤምባሲ ነው የሚሰጠው። ምክንያቱም ኤምባሲ ስለሆነ ወደ ባንክ ራጂ ያስተላልፈው። እነዚህ ሁለት ጎሮች ያለፈ ነው አትበል። ይሄ ያለፈ ነገር አይደለም። ለአንተ አልፎ ሊሆን ይችላል። እኛ ግን የላክነው ብር የደረሰበትን ይኸውልህ አንዴ የላክነው ብር የደረሰበትን ቦታ ማወቅ ስለምንፈልግ የገባውንም ብር መጠን ማወቅ እንፈልጋለን። ምክንያቱም እኛ ኢትዮጵያ የላክነው ብር እጃችን ላይ ደረሰኛለን አንድ ብር ሳይጎድል እንደላክን የቀረውን ብር ደግሞ ይቀመጥ ብለን ለህዝበ ሙስሊሙም ክርስቲያኑም የቀረው ብር ይሄ ነው ብለን እናስረክባለን ብለን የተቀመጣለ። ስለዚህ እነዚህ ሁለት ነገሮች አልፏል አትበል ወንድሜ አቡ አፍናን። ብዙ ነገሮች ላይ እየለፋችሁ እንደሆነ እናውቃለን፣ ግን አላለፈም። ለኛ አላለፈም። ለህብረተሰቡ ብሩን ላወጣው ህብረተሰብ አላለፈም። ሰውየውንም ማግኘት የሚቻል ከሆነ ሰውየውንም ለማግኘት አላለፈም። አይ ተዘግቷል፣ ይሄ ነገር ያለቀለት ነገር ነው አትበለን አቡ አፍናን። ሶሪ። ምክንያቱም እኛ ምን ኤቪደንስ ነው የምንፈልገው፣ ደረሰኝ ነው የምንፈልገው። እሺ ይሄን አብራራለን። እኔ አሁን እንደዚህ ያልኩት ማንም ሰው እንትን ማለት ይችላል። ሰውየው ፈቃደኛ ከሆነ አይመለከተኝም ስለ ሰውየው። አሲያ እዚህ ጋር መሳያ አትደረብ። አሲያ ባለችው ነገር ይመለስ። ከዛ በኋላ ሌላ ሰው ቦታ መለቀው አቡ አፍናን አንዴ አቡ አፍናን አቤት እየተሰማ ነው። ቀጥሎ ወንድሜ። አይድ ወይ ኔትወርክን አስተካክለው ወይ የሆነ ነገር በለው። አንተ ስታወራ እዛ ዝም ነው የሚለው። እሺ አቡ አፍናን አንተ ቀጥል እስከዛው ድረስ። አሁን አሲያ ለጠየቀች እሺ እኔ የሚቀጥለው ነው የሚቀጥለው እኮ አትደረብ ስላለኝ ነው ኻሊድ ዝም ያልኩት። አትደረብ ዝም ብለህ ለምን መሰለህ? በስልኬ ስለሆነ ስታወራ አይሰማም። ለዛ ስለሆነ እሱን ዝም አስብዬ አንተን ነው ለአንተን እንድታወራ ነው የፈለኩት። ስለዚህ የአሲያን ይመልስ ወይስ መጀመሪያ ዚያድም ተጨማሪ ጥያቄ ነው? ጥያቄው እንዳይደራረብበት ነው እኔ። ስለዚህ አቡ አፍናን የአሲያን ቀጥልና ወንድማችን ይቀጥላል። እስኪ አሲያ አጠር አድርገህ ድገምልኝ። አሲያ ጥያቄሽን አጠር አድርገሽ ድገሚልን ለማስታወስ ብቻ እንዴ። እሺ አቡ አፍናን ልድገምልኝ። ደረሰኙን የገባበትን የተሸጋገረበትን ደረሰኞች ኤምባሲው ወደ ባንክ አራጂ ወደ ሰው ያስገባበትን ማግኘት እንችላለን ወይ? ኤቪደንሱን ከዚህ ሀገር የላክነውን ብር ስለምናውቅ እዛ ያለውን ደረሰኝ ማግኘት እንችላለን። አቡ አፍናን በደም ይኸውልህ ክሊን እንዲሆንልህ እንደውም ጥሩ በዚሁ አጋጣሚ ራሴ መስማት ከፈለክ ደግማለሁ። አይ በቃ ይሄው ጥያቄው ስለሆነ በደም ደግሞ ክሊር እንዲሆንልህ ይኸውልህ ከኢትዮጵያ ራሱ ገንዘቡ ሲላክ መጀመሪያ ከሳውዲ ራሱ ተሰብስቦ ከሪያድ ከጅዳ ምናምን የተሰበሰበው ገንዘብ አካውንቱ ውስጥ ከገባ በኋላ የጎደለው ከኢትዮጵያ ምን ያህል እንደሚፈለግ ተጠየቀና ይሄን ያህል ነው በኢትዮጵያ ገንዘብ ሲደረግ በወረቀትኛ አሁን በዚህ በማስረጃው እዚህ ላይ ያለው 27 ሚሊዮን ብር ነው። በኢትዮጵያ 27 ሚሊዮን ብር ተመንዝሮ ወደ 1 ሚሊዮን 600 ምናምን ሺህ ሪያል ይመጣል ይመስለኛል። እንደዚህ ወረቀቱ ላይ በዝርዝሩ ስላለ እንደዚህ ተብሎ ነበር። ስለዚህ ቀጥታ የተላከው ከዚህ ከኢትዮጵያ ንግድ ባንክ በቤተሰቦቿ ተፈርሞ ወደዛ የተላከው ገንዘብ የኢትዮጵያ ኤምባሲ ወደ ባንክ ራጁ ያስተላለፈበትን ገንዘብ መረጃ ነው የምትለው። አለ እኮ ልኬላቸው የለ ከአሁን በፊት አይደለ? ሁለት ነገር ከንግድ ባንክ እኮ ብር የመጣው የጎደ እዚህ ሳውዲ ላይ በተከፈተው ማለት መንግስት በሚያውቀው አካውንት ከገባው ሌላ ተጨማሪ ነው የተሳበው ከኢትዮጵያ እና የተሳበው የብር መጠን ራሱ እኮ ባለፈው ልኬላቸዋለሁኝ። እነሱ ወደ ኢትዮጵያ ኤምባሲ የተሳበበትን አይደለም፣ ከኢትዮጵያ ኤምባሲ ወደ ባንክ ራጅ የገባበትን ነው። አቡ አፍናን ይቻላል፣ ችግር የለውም። እንደውም የሚገርም አስታወሳችሁኝ። አካውንቱ በጣም የሚገርማችሁ 50 ሳንቲም እንትን ቢኖረው ከተከፈለው ብር መጠን በላይ ወላሂ አይቀበልም። የሚገርማቸው ኢትዮጵያ ኤምባሲ ብዙ ደክሟል። ይገርማቸዋል። ሀገር ቤት ይሄን ያህል ይጎላል ተብሎ ተስቦ ከመጣ በኋላ
ፕሮሰስ ላይ ወደ ራጃ አካውንት እስከሚገባ ድረስ 50 ብርም 60 ብርም ከገባበት እኛ አስበው ልክ ሲያስገቡ አልቀበልም እያለ ወደ 2-3 ጊዜ ምክንያቱም አካውንቱ ከተፈቀደለት የብር መጠን ውጭ ምንም አይቀበልም። ከዛ በላይ 0.50 አይቀበልም። ለማንኛውም ወደዛ ትራንስፈር የተደረገበት ማግኘት ይቻላል። እሱ ማግኘት ይቻላል። እዚች ጋር አንድ ማግኘት ይቻላል። በጣም ወሳኝ ጥያቄ ልጠይቅህ። አንድ ጊዜ ኢብሮ አፎ በለኝ ወንድሜ አቡ አፍናን፣ ከሁሉም በላይ የሚያሳስበን ጉዳይ የልጅቷ በህይወት መኖር ነውና ተወካዩም ሆነ የኤምባሲው ሰውዬ በዚች ሳምንት ውስጥ በነገና ከነገ ወዲያ ውስጥ ሄዳችሁ ያለችበትን ሁኔታ ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ? ያለችበትን ሁኔታ አንተም 5 ወር እያልከን ስለሆነ ቤተሰቧም 2 ወር እያለ ስለሆነ የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ ነው ብሎ የሚነግርበትን ነገርና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ እኔ 5 ወርና 2 ወር 5 ወር አካባቢ ያልኩት በግምት ያው ተወካዩ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦች የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን 5 ወር አካባቢ እንደዚህ ያልኩትና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻአላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን ማብራሪያውን ለመስማትና ለማወቅ ከዛ በፊት ደግሞ ኢንሻአላህ ልጅቷ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጻፊነት ለማገለግለው ሰብሳቢ ያለው ኢማም ወይም ኢማም ዑመር አቡፋር ይባሉ ትልቁ አባታችን ምክትል ሰብሳቢም አለ። ይሄንን ለነሱ ነግርና የሚቻል ከሆነ የሚቻለን ሁሉ እናደርጋለን ኢንሻአላህ። እሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ ያለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም። እኔ ልጠይቅ ምናልባት ተስፍሽ ከጨረስክ። ኦኬ እሺ። አቡ አፍናን ሰላም አለይኩም፣ ኢብራሂም ነኝ። ባለፈው ስትነግረን የሟች ቤተሰብ ፈርመው ገንዘብ እንደተቀበሉ እና እንደፈረመ ነግረህን ነበር። የፈረሙበትን ወይም ደግሞ ያን ነገር ስታውቁ በምን ያለ ደረሰኝ በምን አረጋገጣችሁ? ምክንያቱም ደረሰኙን አሁን በቀላሉ ማግኘት የማይቻል ከሆነ አንድ ይሄ ነው። ሁለተኛ ነገር ይሄን ብቻ ልመልስልህ፣ ቆይና ትቀጥላለህ። እንዳይለኝ አጭር አድርጌ ልመልስልህ። እሺ ቀጥልና ጥያቄ እሺ መልስልኝና ገንዘቡ እንደተከፈለ ትልቁ ማረጋገጫ ሌላ ኑር ሰቦ የደም ካሳ ከሌ የምትባል ልጅ የደም ካሳን እዚህ ቀን ድረስ ካልተከፈለ ፍርዱ ተግባራዊ ይሆናል የሚለው ሰው ከኛ ጋር ነበር። ደብዳቤ ስለተከፈለ ነው በህይወት የኖረችው። አሁን ገብቷችኋል አይደለ? ያ ጊዜ እንዳውም ጊዜው አልፎብን እኛ ከኢትዮጵያ የተሳበው ብርና እዚህ ያለው ለማስገባት ጊዜ ሳይበቃን ቀርቶ የሟች ቤተሰብ ጊዜው እንዲያራዝምልን ጠይቀን መጥቶ ጊዜውን አራዝሞ ነው ይሄ ብር የገባውና ገብቷችኋል አይደለ? ኦኬ መሐደድ የሆነ ፊክስድ የሆነ ጊዜ አለው። እዛ ቀን ድረስ የብር መጠኑ ካልተከፈለ የሞት ፍርዱ ተፈጻሚ ይሆናል የሚል ደብዳቤ ነበር እኛ ጋር። እኛ ያ ቀን ሳይደርስ ነው ተሯሩጠን አልፎብን ጊዜ አስጨምረን ሰውየውን በጣም አመስግነን የገባው። ይሄ በጣም ትልቅ እንትን ነው። የሟች ቤተሰብ በጣም ዝጋ ሊመሰገን ይገባዋል። በነገራችን ላይ እንደዛ ከሆነ የገንዘቡን ተቀብሎ ፈርሟል ብለህ ከነገርከን በኋላ ለምንድን ነው አቃቤ ሕግስ ይግባኝ የጠየቀው? ለምንድን ነው? ከእንደገና ደግሞ ይሄ ወኪሉም ይሁን እናንተ ከቤተሰብ ጋራስ ያላችሁ ስምምነት ምንድን ነው? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ማለት ነው። ስለዚህ ለምን አሁን ፈርሞ ገንዘብ እንደተቀበለ ወደ የሟች ቤተሰብ ውስጥ ፈርሟል እንደተቀበለ ፈርሟል ካላችሁን የፈረመበትን ፊርማ በምን አወቃችሁ? ኦኬ በህይወት መቆየቷ ነው ወይ ለእናንተ ኤቪደንስ ወይንስ ማስረጃ
ወረቀት ወይም ደረሰኝ ነው ማስረጃችሁ ነው። ያ ከሆነ ደግሞ ገንዘብ ከተቀበልና ፊርማ ከተከናወነ ለምንድን ነው ይግባኝ የተባለው ነው? ከዛ በኋላስ ደግሞ ከቤተሰቧ ከወላጆቿ ጋር ደግሞ ምን ያህል መረጃ የምትለዋወጡት? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ይህንን መልስልኝ ባጭሩ። ህጋዊ ወኪሉ እኔ በነገራችን ላይ ከእነሱ አካባቢ ሰዎች በጣም ሩቅ ነኝ። እኔ የራሴ ስራ አለኝ። በመልካም ፈቃደኝነት ላይ ሰብሰብ ሁላችን የምናገለግለው እና እነሱ የሚያውቁት የአካባቢያቸው ሰው ነው። ለረጅም ጊዜ ህጋዊ ውክልና ወስዶ የተንቀሳቀሰ ነበር። እኛ እሱን እያገዝን ከኤምባሲያችን ጋር የተገናኘ ኮንታክት እያደረግ ነገሩን ማስኬር ነው። ገብቷል? አንድ ሁለተኛ፣ እኛ ብዙ ጊዜ ወጥተን አንናገርም። ምክንያቱም እዚያ ሀገር ላይ በሞት በእንዲህ አይነት ኬዝ እስር ቤት የገባ ሰው ሌላም የምናውቀው ስላለ የሀገሪቱንም የህግ እንትን አልፎ አልፎ ስለምናውቀው ብዙ ጊዜ እየወጣን አንናገርም። ከቤተሰቦቿ ግን ለምሳሌ ሰፍዩ አልፎ አልፎ እኔ አሁን እገናኘዋለሁኝ እንደ ጸሐፊነቴ በኮሚቴ ውስጥ አልፎ አልፎ እንገናኛለን። ሰውዬ ትናንትና ማብረን ያመቸ ነው። ከዛም በፊት አልፎ አልፎ አንዳንድ ነገሮችን አቀብረዋለሁ መረጃ። ይሄ በዚህ ሊታረም ይገባል። ሌላው ግን እኔ አሁንም ቢሆን ይህን መልዕክት የምሰሙ ሰዎች ካላችሁ ብሩ ሰውየው ጋር ለመድረሱ ትልቁ ማረጋገጫ ሌላ በህይወት መኖሯ ነው። ምክንያቱም እዚህ ቀን ድረስ ካልገባ ህጉ ተፈጻሚ ይሆናል ማለት እኮ አንገቷ ላይ ሰይፍ ያርፋል ማለት ነው በሌላ አማርኛ። ስለዚህ የለችም ነበር። ሁለተኛ ሰውየው እንደወሰደ ጉዳዩን የያዘው ሰው ከመካከላችን ለምክትል ሊቀመንበሩ ቆይ ኢብራሂም እየተደማመጣችሁ አውሩ። እንደዚህ ሳታደርግ ከፈለገ ይጨርስና እንትን አናርገው፣ ባኬን ፎርዝ አናርገው። ቆይ አንዴ አቡ አፍናን እየተደማመጥ ለሌላ በነገራችን ላይ ቆይ አንዴ አቡ አፍናን ያለው ያው ቲክቶክ ላይ ሆኖ 3000 ሰው ከኛ ውጪ 3000 ሰው አብሮ እየተከታተለ ያዋጣ ማህበረሰብ አብሮ አለ። ስለዚህ በደንብ የምትሰጠውን መረጃ ክሊርሊ እንዲሆንም ነው። ለዛም ነው ኢቨን በቪዲዮ የገባህበትን ምክንያት አንተ መሆንህን ማረጋገጥ ስለፈለጉ፣ ስለዚህ ክሊርሊ ነው። ስለዚህ ስትነጋገሩም ሌሎችም እዚህ ላይ ሀሳብ መስጠት የምትፈልጉ እየተደማመጣችሁ የመለሰው ነገር ካልተግባባችሁ ይሄን አድርገን እናደርገው፣ ክርክር ሳናረግ። እሺ ቀጥል አቧፍናን። እሺ አቧፍናን እኔ አፉ በለኝና የሌላ በህይወት መቆየት መረጃ አይሆንም። እንደ ፍርድ ቤት አካሄድ ወይም ደግሞ እንደ ትክክለኛ አግባብ እናንተም እኛም የምናውቀው ኤቪደንስ በህይወት መቆየት ሳይሆን ማስረጃ ደረሰኝ ነው። ባለፈው እንደነገርከን እኮ ገንዘብ እንደገባ ፈርመዋል ብለህን ነበር። ከሪስፔክት ጋር ነው ይህን የምጠይቀው። ኦኬ ከፈረመ በኋላ ለምንድን ነው ለቤተሰብስ ይሄንን ነገር ትራንዛክሽኑን ወደ ሟች ቤተሰብ የገባበትን ደረሰኝ እናንተ እንደ ተቋም እንደ ተወካይ ወይም እንደ ኮሚቴ ያንን ነገር ለቤተሰብ ደረሰኙን ማሳወቅ ያልቻላችሁት ለምንድን ነው? አባፍናል ተሰምቷል? ሄሎ ተሰምቷል? ጥያቄ ለጊዜ ደውዬልሃል፣ እየጠበኩት ነው። ደውላለሁ ሰለኝ። ምን አልከኝ? አሎ ካዲ። እሺ ተሰምቷል? እስኪ አጠር አድርገህ እንትን ኢብራሂም ሌሎቻችሁ ጥያቄ አድርጉት። እንዲህ መደምደም ሳይሆን የምትፈልገውን ጥያቄ በጥያቄ አድርጉ። አለበዛ በስልክ ስለሆነ እኔ እዚህ ሆኜ በጣም ነው የምሰቃየው እና በትክክል ጥያቄ አድርገህ ንገረው። ለምሳሌ የሟች ቤተሰብ ድያውን የተቀበለበትን ፋቱራ ወይንም ወረቀት ማረጋገጫው መቼ ሰኩን መቼ በህዝብ ፊት እዚህ ጋር ቃል ግባልን በዚህ ቀን አመጣለሁ በለን ያንን ይዘን እንምጣ። በህይወት ለመቆየቷ ለኛ ኤቪደንስ ያ እንጂ ሌላ አይደለም። እኛ ከእናንተን ባሻገር የህግ አካላቶችን እኛም የሀገሪቱ ነዋሪ ነን፣ ያለንበትን ሁኔታውን ሁሉንም ሀገሩን አህዋሉን እናውቃለን። የህግ ባለሙያን በመካከላችን ይገኛል፣ እኛም ጠያይቀናል። ገባህ አይደለ? ስለዚህ እዚህ ጋር የሚባልልን እኔ አላውቅም፣ ሁለት ሳውዲ ያለ እስኪመስለኝ ድረስ ነው። እዚህ ጋር የሚባለው ሌላ ነው፣ ሌላ ቦታ ስናይ ያለው ነገር ሌላ ነው ነው እዚህ ፊት ለፊት ቃል እንዲገባልን ነው። በዚህ ቀን ይሄ ኤቪደንስ ይመጣል ጠብቁ በሉ። እኛ ውስጥ ለውስጥ ደክሞናል ማውራት፣ ውስጥ ለውስጥ መያዝ በጣም የሚያደክም ነገር ስለሆነ ነው። በስ ይሄንን ብቻ ነው ፈልገው ነው ጥያቄ አዋፍናን በዚሁ ላይ ማለት ነው። እቺ ልጅ 13 ዓመት ታስራለች አይደለ?
ብሩ ይግባና 2 ሚሊዮን ሪያል ከተከፈለ ትፈታለች ተብሎ ድጋሚ ሌላ ክስ እና ጠበቃ እንደዚህ ተፈጥሯል የሚላል ወሬዎች ከከደርና ከምናምን ትላንት ሰምተናል። ምድረው ስለሱ ነገር ልታብራራልን ትችላለህ? ቅድም ምናልባት አልሰማኝ ይሆናል እንጂ እኮ ተቅሪበን ይግባኝ ቢጠየቅም እኛው ቀጠሮ የተጠባበቅን ነው ብያለሁ። ይግባኝ ተጠይቆ አገዳደሏ በጣም ዘግናኝ ስለሆነ በአሰቃቂ ሁኔታ ስለሆነ የገደለችው ይግባኝ ተጠይቆ 13 ዓመት አካባቢ የሚለውን ነገር እሱም በስፋት እንትን ለማለት ቀጠሮ እየተጠባበቅን ስለሆነ የውጭ ጉዳይ ሚኒስቴር ቀጠሮ ሲሰጠን የደረስንበትን የሰማነውን መተን ለቲም ሌላም ሆነ ለሌላው ከሚመለከተው አካላት ጋር ለማስረዳት ፈቃደኞች ነን። አሁን ግን የተጨበጠ ነገር ስለሌለ ምናልባት በአጭር ጊዜ ይጠሩናል። ይሄም በዚህ ያዙት። እሺ አቡ አፍናን አላህ ይርዳ አለይክ። አቡ አፍናን ከተቀበለ በኋላ ለምንድን ነው ይገኛል? አንዴ ኢብራሂም አንዴ አቡ አፍናን በጣም ጥሩ። እናንተ ውጭ ጉዳይ ስለምትከታተሉበት ምክንያቱም ኤምባሲ መሃል ላይ ስላለ ነው። ወንጀልም ማለት ገና መخرج 7 ወጣችሁ ምናምን በረጅሙ መንገድ ሄዳችሁ ነው ኤምባሲ ስላለ። ኤምባሲም ለምሳሌ አምባሳደር ሙክታር አሁን ነው የተረካከቡት። አምባሳደር ሙክታር በፊት አምባሳደር ላይንጮ ነበሩ። ሰው ርክክብ ሲኖር አምባሳደር ሙክታር በይሄ ነገርም በትክክል ኬዙ ላያውቁት ይችላሉ። ግን በታች እነ ዑመር እነ ምናምን ያሉ የኛ ልጆች ምናቃቸው እዛ ውስጥ ያሉት ኬዙን ሊያውቁት ይችላሉ። እሱን ተዋውና አሁን በረጅሙ መንገድ እንተውና እጥር ምጥን ያለች ነገር ኮሚኒቲ ወይ ወኪሏን ጠበቃ ለአላህ ብዬ እኔ ይሄ ኬዝን ይዛለው 1 2 3 ነገር ዶክመንት ከሰጡኝ አለ ህጋዊ ውክልና የተፈረደበት ሰክ እና ያራጅህ ያለውን ችግር የለም። በኔ አሁን ደውዬለት ነበር። በኔ መንገዱ አጣራዋለሁ። ውክልና ሊሰጡት ይችላሉ ለጠበቃው ዳይሬክት። እሱ ሙሐሚ ከሆነለት ውጭ ጉዳይ ደብዳቤም ውጭ ጉዳይ የምትሄዱትም ውጭ ጉዳይ የምትጠብቁት ወረፋም አያስፈልግም ማለት ነው። ተጨረስከ? አሁን የምትላቸው ነገሮች እኛም አንስተን ነበር። እሺ ቀርበን ተነጋግረን ገብቷል አይደለ? አሁን የተደረሰበት ደረጃ ስለተደረሰ እሱን አሁን ይሄንን እኔ ሞንኩኝ እኔ ጋር ያሉ ጓደኞቼ ለማንም ሊሰጡ አይችሉም። ይሄንን ሊሰጥ የሚችለው ህጋዊ ወኪል ነው። ለዛ እኔ ጠርቻለሁ። ወኪል ሸርዒ ነው። አቡ አፍናን ቆይ አዳምጠው እኮ እሱን ነው የሚልህ። እሱ ሰውዬ መስጠት ይችላል ወይ ነው ያለ ካልተሰማ። እሱ ደግሞ ይሄ ኬዝ አሁን እኔ እዚህ ጋር ብዙ ቀድም ከነገርኳችሁ ውስጥ ሰፋ ያለ እንትን ውስጥ አልገባም። ምክንያቱም ጊዜው እየደረሰ ይቅርታ፣ ይሄ ትክክል አይደለም። ቆይ አዳምጠኝ ወንድም ኻሊድ። ውክልና የሰጡት ቤተሰቦች ናቸው ለዛ ሰው። ኦኬ ውክልና ለአንድ ሰው ሰጡ። ያ የተሰጠው ሰው ደግሞ አስተላለፈ። ውክልናቸውን እኮ ማንሳትም ይችላሉ መቀየርም ይችላሉ። እንዴት ነው አይቻልም ማለት? አልገባኝም። ይሄንን አስረዱኝ። አይቻልም አልተባለም እኮ አሲያ። እሱ ነው ሊያስረዳን የፈለገው እኮ ገን እየሰማ ነው። መስጠት አይፈልጉም ማለት እኮ ይሄንን አሳልፈው መስጠት አይፈልጉም እዚህ ድረስ ስለተደረሰ። ወንድም ያነሳው ነው ይኸውልህ። ቆይ አሁን ወንድም ያነሳው ጥያቄ አሊድ። እሺ አሁን ወንድም ያነሳው ጥያቄ ጠበቃ የመቅጠር ወኪል የመቀየር ሁሉ አንስተን እኛ ከኢትዮጵያ ኤምባሲ ጋር ቁጭ ብለን ተነጋግረናል። ገብቷል አይደለም? ማንጋ ከማንጋ ከአምባሳደር ሙክታር ጋር ከዑመር ጋር ከማንጋ ፐርሰናሊ ከማንጋ ጉዳዩን የያዘው ዲፕሎማት አቶ ተማም ራሱ ማለት ነው። አሁንም እሱ ነው የያዘው። ከዛ በተረፈ ክቡር አምባሳደርም በደንብ ያውቃሉ፣ በሚገባ ያውቃሉ ይሄን ጉዳይ እና እሱ ጋር ቀርበን ተነጋግረን አይ ጉዳዩ ጫፍ እየደረሰ ስለሆነ ይሄ የሚያስፈልገው ነገር አይደለም፣ ትዕግስት እናድርግ የሚል መልስ ስለተሰጠን ነው እንጂ አሁን አንተ ያነሳውን ጥያቄ አንስተናል። አሁንም ቢሆን እንትንካ የኔ ሀሳብ እድም የነገርኳችሁን ነገር ተመላልሰ ተደጋገመ እንዳትሉኝ እንጂ ይሄን ቀጠሮ እንጠብቅና የደረሰበትን ብናቅና ከዛ በኋላ ወደ ቀጣይ እርምጃ ቢኬድ ነው የሚሻለው። ቀጠሮ መሺ ነው። ቀጠሮ ይታወቃል። እንግዲህ እየጠበቅን ነው። ልክ ለኢትዮጵያ ኤምባሲ ደወልላቸው መጨረሻ ጥያቄ አለኝ። መጨረሻ ጥያቄ ከዛ በኋላ ነው ይወርዳለሁ። አበቃ። ውጭ ጉዳይ ኻርጂያ ጋር ምን ቢሮ ነው የያዘው? ወዛተ ኻርጂያ ውስጥ ምን ቢሮ ነው የያዘው? ከዛ እኔ ችግር የለም። እኛ ውጭ ጉዳይ ሽኡነ ሰፋራት አለ።
ኤምባሲዎችን የሚያስተናግዱበት ስፔሻል መስኮት አለ። ለእነሱ አስፈላጊ አገልግሎቶች ይሰጣቸው። አቡ አፍናን شؤون السفارات يمسك قضية شخصية بصفتها ايش؟ በሽኡን ሰፋራት በኩል ነው የተጠየቀው። ገብቷል? አዎ شؤون السفارات ማንኛውም ሰው የሚያስተናግዱበት መስኮት ሳይሆን ስፔሻል መስኮት አለ ለኤምባሲዎች የተዘጋጀ። ገባኝ። አቡ አፍናን የሚጠይቅህን ስማ። ኤምባሲ የሚያገለግሉበት አንተ የምትለኝ ኤምባሲ አሁን ለምሳሌ ኤምባሲ የሚጠይቀው ኬዝ ኤምባሲ የሚጠይቀው ነገሮች ከሆኑ ኤምባሲ ሊመለስበት የኤምባሲ የሽኡን ሰፋራት መስኮት ሊይዘው ይችላል። ግን ሽኡን ሰፋራት ላይ ለምሳሌ قضيه ይሄ قضيه ነው የያዘው ኤምባሲ ስለተከታተለው ነው ወይ ፎሬነር ስለሆነች ነው አጅነቢ ስለሆነች ነው? ህጋዊ ወኪሉ ጋር ኤምባሲው በቅርበት ስለተከታተለ ነው። ህጋዊ ወኪሏ ኤምባሲ ነው ማለት ነው። እቺ ልጅ አንተ እንደምትለኝ ከሆነ ሰውዬው አይደለም። ህጋዊ ወኪሏ ቤተሰቦቿ የሚያውቁት ወኪል ሸሪዓ አለ፣ ፍርድ ቤት የሚያውቀው ኢትዮጵያ ኤምባሲ እሱም በደንብ ድጋፍ ይሰጠዋል። አብረው ይሄዳሉ። ሁለቱ አብረው ነው የሚንቀሳቀሱት። ፐርሰናል ወኪል ሸሪዓ አህመዲን የሚባል ያካባቢው ሰው አንተ አሁን ያለ አቡ አፍናን እኔ እንደተረዳሁ ከሆነ አንተ አሁን ያልከኝን ህጋዊ ፐርሰናል ኬዝን አንድ ወኪል ያለው ኬዝን ጀስት ኤምባሲ ስለሚያቀው ብቻ ኤምባሲ ስለሚያቀው ውጭ ጉዳይ ያስተናገደው ነው እንጂ ወዛረት ዳخليه አይደለም ነው ያልከኝ ያለው። አላ ዳخليه ሳይሆን خارجيه شؤون السفارات የሚባል ስፔሻል መስኮት አለ። ايوه خارجي عشان السفاره. طب بدك عشان الوكفي وكيل شرعي للقاتله. الوكيل الشرعي حق القاتله فقط عشان انه يعرف السفاره وعلاقته في السفاره ممتازه. وزارة الداخلية تنازلت عن القضية وأصبح أو مو تركت القضية وجعلت وكلت القضية هذه لوزارة الخارجية. تقصد هذا الكلام؟ شوف اسمعني. أنا سامعك مظبوط. ሁለት ነገር ነው ያለው። የሟች ቤተሰብ حقوق خاص የሚባለው አልቋል ብያለሁ። እሱ የሟች ቤተሰብ የሚጠይቀው ጥያቄ ነው። حق الخاص اسمعني يا ابو فنان ابو فنان حق الخاص اخذ فلوسه وانتهى الموضوع مع السلامه. الحق العام البنت تنازل وقع كل شيء خلاص. ايوه مع السلامه. تنازل ولا ما تنازل اخذ من يوم ما اخذ فلوسه انتهى الموضوع. تقفل ملف الحق الخاص. لكن في الحق العام انت قاعد تقول لي البنت هذه انحكمت 13 سنه. الحق العام مثلا كم عليها؟ كم محكوميتها في الحق العام كم سنة؟ هل تعرف الجواب في سقي الحكم؟ 13 سنة باقي لها 5 شهور تقريبا. اوكي انت ما قلت لنا كذا يعني فاضل لها 5 شهور في الحكم. باقي لها 5 شهور تكمل 13 سنة. اوكي صح يا ابو افنان؟ ايوه صح ابو افنان. بامارنيا ارجوت እየተባላችሁ ነው። طيب لو باقي لها 5 شهور في الحكم احنا ليش قاعدين نتناقش؟ لا ايوه ابو افنان هون እንደሚለው ፍርዷ ላይ 13 ዓመት እንዲሞላት 5 ወር ቀራት አለ በፍርዷ ላይ። እኔ አንድ ነገር እፈልጋለሁ ከዚህ በኋላ ኻሊድ ወንድም ኻሊድ እኔ የምፈልገው ይሄ ፍርድ የመጣበት ሊስትን በባሌም ይሁን በቦሌም ይሁን እናንተ ጋር ይልኩላችሁ እንጂ ፍርዷ 5 ወር ከቀራትና በፍርዷ ላይ 5 ወር ከቀራት ባላታችን ብንተከለ ብቻ ልጅ ተወጣ እንዲህ ብሎ እንደሱ እንደሚለው ከሆነ ገና ለፍርዷ ዙዙ ሹፊ እንደሱ የሚለው ከሆነ ለ13 ዓመት እንድትሞላ እንደሱ አይደለም። ይኸውልህ ሚስአንደርስታንዲንግ ነው ኻሊድ። እኛ አሁን ገና ሳይሆን 13 ዓመት ሊሞላት ልጅቱ 5 ወር ይቀራታል ነው። ከዛ በተረፈ ግን እኔ ግልጽ ላድርግላችሁ፣ አዳምጡ፣ ወደ ኋላ እንመለስ። ከከፍተኛ ፍርድ ቤት የመጣው ማብራሪያ እንስማ። ትዕግስት ያስፈልጋል። በቃ መጥቷል ማብራሪያ እኮ ሲደውሉልን እኛ ምን ይላል? መብራሪያው ላኩላችሁ ፕሊዝ በሶፍት ኮፒ ወይ መለፍ القضيه رقم القضيه ከሰጣኝ የኬዙ ቁጥሩን ከሰጣኝ እናናወጣዋለን። ሹክራን አላህ ይስጣችሁ። እኔ በኩል ሌላው ግን እዚሁ እያለ አቡ አፍናን ቆይ አንተም ሳትወርድ ይሄንኑ ማብራሪያ እንደ ሐሳብ ይሄንኑ ማብራሪያ ቤተሰቦቿም ከኛ ከኮሚቴዎችም ሆነን እዛው እንመጣለን። መች እንደሆነ ቢታወቅ ኢቭን እንኳን በትክክል ይሄ እየተካሄደ መሆኑን ለማወቅ እኛው አብረን ምክንያቱም አንዳንድ ነገር በቃ ያን ሁሉ እንደለፋነው ሁሉ መስዋዕትም ሆነን መሄድ የምንችሎች አካል ሄደን እዛ ያለበትን ሁኔታ አብረን በጋራ ማጣራት እንፈልጋለን። ስለዚህ ለመምጣት እንፈልጋለን።
ምክንያቱም ምንድነው ቅድም ሰፊዩ ያለው ከዚህ በፊት ጥያቄዎች ሲነሱ ግድ ለሙ አታስፈልጉም አልቋል እየተባለ ስለነበረ የሚል ነገር ነው። ስለዚህ አንደኛ እዛው ውክልና እንኳን ቢያስፈልግ ቤተሰቧ መሆናቸውን ከዚህ ከውጭ ጉዳይ አስመስክረው ህጋዊ ወረቀት ይዘው ከሳውዲ እዚህ ኢትዮጵያ ውስጥ ከሚገኘውም ሳውዲ ኤምባሲ ቤተሰብ መሆኗን የሚያረጋግጥ ወረቀት ይዘው ሄደው አስፈላጊ ከሆነ እዛ ያለውም ወኪል መቀየርም ካለበት ሊቀይሩም ሊወክሉም ከሆነ ለሚያስፈልገው ነገር ሁሉ አድርገው 500 ሚፍት 1 ሚሊዮን ሚፍት 100 ሺህ ሚፍት በዚህ እኛ በአጭር ቀን ውስጥ ፓስፖርታቸውን በአስቸኳይ እንዲወጣላቸው እዚህ አድርገን እዛ አብረን እንመጣለን። እኔ በበኩሌ ወጪንም ቢሆን እኔ ራሴ ችዬ አብረን እንመጣለን። እኛ ሁሉንም እገዛን እስከዛሬም እያገዝን ነው። አሁንም ማንኛውም ልጅቱን የሚያግዝ ነገር በሙሉ ለማገዝ ፈቃደኞች ነን። እኛ እስከዛሬም እንትን ያደረግን ነው። ችግር የለው። እሺ ሰፊዩ ጥያቄ አለ መሰለኝ። ሰላም አለይኩም አለኛው ከተፈቀደልኝ አለ። እሺ ምናልባት ከኮሚቴዎች ውስጥ በዋናነት እስካሁን አቡ ወፍናን ብዙ መረጃዎች እየሰጠን እስካሁን ቆይተሃል። ምናልባት እስካሁን ምንም ክሊር የሆነ ነገር ለኛ ለፋሚሊ እያገኘን አይደለም። ክሊር የሆነ መረጃ በኤምባሲም በኩል ለመጠየቅ ሞክረናል፣ በውጭ ጉዳይም ለመጠየቅ ሞክረናል። ከአፍ በዘለለ ተጨባጭ ወረቀት ሰነድ ነክ ነገሮች ኮሚቴውም ይሁን ኤምባሲው ለፋሚሊ ለመስጠት ፍቃደኛ አይደለም፣ በተደጋጋሚ ማለት ነው እስከዛሬም ድረስ። ምናልባት ይሄን ስሜታዊ ሆኜ ስናገር አቡ ወፍናን አንተ በቅንነት እየሰራ እንደሆነ በሙሉ እምነት አውቃለሁ፣ እረዳለሁ። ግን ሙሉ ኮሚቴው ቀርቦ እንደዚሁ አንድ ላይ ላይቭ ላይ ቀርቦ ያለውን ነገር ቢያስረዳን። ምንድነው ያለው ከጀርባ ያለው ነገር ክሊር ያለው ነገር አሁንም አለ። ምክንያቱም ይሄን ነገር ተብለናል እያልከን ነው አቡ ወፍናን። የተባለውን ነገር አንድ ብጣሽ ወረቀት እኮ እኛ ማግኘት አልቻልንም። ወላሂ ላዚም እኛ እኮ ሪስክ ይፈጠራል ልጃችን እናጣታለን በሚል ዝም ብለን ነው እስከዛሬ እያዳመጥን ያለ ነው። ግን ከዛሬ ነገ ብዙ ነገር ይመጣል እያልን እየጠበቅን ነበርና ምናልባት አሁንም ህጋዊ ተወካዩም ከናንተ ጋር ነው ያለው፣ ከኮሚቴ ጋር ነው ያለው። ተወካዩ አንድ ቃል ብደውለት 1000 ጊዜ ብቀጠቅጥ ስልክ አያነሳልኝም፣ አንድ መረጃ አይሰጠኝም። ምትሉን ነገር እኮ ህልም እየመሰለን ነው እኛ ወላሂ ላዚም። ምክንያቱም እስቲ አንድ ማንንም አንደኛ እኔ አሁን ዛሬ ለምሳሌ የገባሁት ሰፊዩ አቆምህና ኢማም ዛሬ ሰፊዩ ቆይ ዛሬ አሁን ለመግባት ይቻልኩት ያው ዛሬ እንትን እንዳይልብኝ ብዬ ነው እንዳይንዛዛ ሀሳብ እንዳይጠፋኝ። እሺ ቀጥል። እኔ አሁን ዛሬ ካሊድ ፋውንዴሽን እኔ አሁን ዛሬ ለመግባት የቻልኩት የኛ ሰብሳቢ ያለው ኢማም አቡ ፋር ትልቁ ሰው አይደለም መሐመድ፣ አንተ ግባና ያው የሚዲያው እንትኑም ስላለ ኮሚቴው የመጨረሻ የሚያውቀውን መረጃ ስጥ ባልጁ መሰረት ነው ገብቼ ይሰጥ ያለሁት። አንድ ሁለተኛ እኔ አሁን ብዙ ጊዜ ሰፊዩም ጋር አገናኛለሁ፣ አሲያም ጋር፣ ካሊድም ጋር፣ ዙዙም ጋር በተለይ ከሌላ ቲም ጋር በጣም ቅርብ ነኝ። ያለውን ነገር ለመናገር ምንም ችግር የለብኝም። እንደ ኮሚቴ ግን ተሰብስበን ለመናገር እኔ ነገርኳችሁ ነገር አለ። ካሁን በፊት የምንኖረው ሳውዲ አረቢያ ነው። ገብቷችኋል አይደለ? ከተወሰነ አካላት ጋር ተነጋግረን ፍቃድ ካላገኘን በስተቀር በራሳችን ወጥተን ለመናገር ትንሽ የሚያገደን ነገር ስላለ ነው እንጂ ጉዳዩን ችላ ብለን ወይ ደግሞ ተበስብሶ ምናምን በመቅረት አይደለም። በግል ግን እንደ እኔ ከሌላ ቲም ያገኘሁትን መረጃ በሙሉ እለት በእለት እንደምሰጣችሁ ሁላችሁም ታውቃላችሁ። አሁንም ቢሆን ይሄ ቀጠሮ ይድረስና በደንብ በአንደበታችን ከሰማን በኋላ የመጨረሻው ማብራሪያ የመጣው ከፍርድ ቤት የመጣው ውሳኔ ምን እንደሆነ ካወቅን በኋላ ከሚመለከተው አካል ጋር ተነጋግረን የመጨረሻ እንትኑ ምን እንደሆነ እኛ ለማሳወቅ እኛ ፈቃደኛ ነን። ሰፊዩ እዚሁ ላይ በቃ ነገሩን አሁን ለመጠቅለል ያህል እናንተ ለመሄድ ዝግጁ ናችሁ? ለመቼ ነው የተቀጠሩት? በዛው ምንም ፈቃደኛ የሆነ ተወካይም ሆነ ኮሚቴ የለም። እኛ ደግሞ በቃ አይተውት አሁን እሱን ሄደን የምንፈታው ነገር ነው። በቃ ቀላል ነገር ነው። ግልጽ እንነጋገር ከተባለም ደግሞ እናንተም ለምሳሌ ከዚህ ለመሄድ እኮ በግልጽ እዚህ ያላችሁን ኮሚቴም እንድታውቁት ለማድረግ ለምሳሌ እኛ ጋር እዚህ ኑና እኔ ቤት አርፋችሁ 2 ቀን 3 ቀን ጠብቁ ስንል እኮ ተነስታችሁ ወደ ቤት ትመለሳላችሁ። እናንተም ትዕግስት የላችሁ። ለምሳሌ አላህ ይርሃማቸውና ሙፍቲ ያረፉ ቀን እናትና አባትህ እዚህ እኔ ጋር ነበሩ።
ከዛው ቀብር ዛሬ ቀብሬ ነገ እንሄዳለን እንዲህ እናስተካከላለን ሲሉ ትዕግስትም አላገኙም። አሟቸዋል ተባለ። አላህ እንግዲህ መቼም ታመው ቢሆን ነው። ከቤተሰብ በላይ የሚሆንባቸው ነገር የለም። ከዚህ በላይ አንገብጋቢ ነገር የለም። ቁጭ በሉና ፓስፖርታችሁን ላውጣላችሁ እንሂድ። ከአሲያ ጋርም ከተስፋዬ ጋርም አውርተናል እንሂድ ብለን አሁን እናንተም አሁን ምክንያት አድርጋችሁ የሰጣችሁ ሳውዲ ያለው ኮሚቴ ስለማይፈቀድ ስለማይቀበለን ነው አላችሁ። ስለዚህ ደረሰኝ የምንለውም ወረቀት የምንለውም የፍርድ ቤቱን ጉዳይ የሚለውን ነገር ትላንት እኛ በየቦታው ላይ እንደተሯሯጥ ነው ሳውዲ ሄደን የመጨረሻ እኛም ከትከሻችን ላይ ለማውረድ ምክንያቱም ተስፍሽ እንኳን ገና ከአውስትራሊያ መጥቶ ገና በትኩስ ጊዜው አምባሳደር ሌንጮን ለማግኘት የተሯሯጥንበት እዚህ ኢትዮጵያ ውስጥ ሆነን የሄድንበትን ሩጫ እኔ ያውቀዋለሁ። ያን ያህል የከፈልንበትን መስዋዕትነት አሁንም ዛሬም የመጨረሻው ሂደት ላይ እዛ ሄደንም ቢሆን ሳውዲ ሄደን ባለው ሁኔታው ላይ በአካል ተገኝተን እናደርግ ነው። ታርግልኝ። እኔ አሁን አቡ አፍናንን መጠየቅ እንፈልገው ነገር አለ። አንዴ ደውልለት። ምክንያቱም እኔ እየጠየቅኩት ያለውን ነገር አለ፣ አልተመለሰልኝም። ፕሊዝ ደውልለት። ምክንያቱም አሁን ዝም ብለን አንወጣም። የሆነ ነገር ዛሬ አድርገን መውጣት ያለብን ነገር አለ። አፍዋን እኔ የምለው እዚህ ጋር በዛው አንዴ ቆይ፣ አንቺ ልጠይቅ ይቅርታ አድርጉልኛል። ለመቼ ኢብራሂም አንዴ ለምንድን ነው ሰፍዩ በዚህ ልክ እንዲናገር ያልተፈቀደለት? እስኪ ድል ስጡት፣ ሰፍዩ ይጨርስ። ቅድም ሰፍዩ ወንድማችን በጣም በነገራችን ላይ ሲሪየስ የሚሆነው ከሁላችንም በላይ እዚህ እየጠየቅን ያለ ነው ገንዘባችንን ስላዋጣን ጊዜያችንን ሉስ ስላደረግን ነው እዚህ ሚዲያ ላይ መተን እየተናገርን ያለ ነው። ሰፍዩ ደግሞ እህቱ ነች፣ የእህቱን ነፍስ ነው የሚናገረው። እና አንዳንድ ጊዜ ሰውን አታቋርጡ። ወኪሉ የሚባለው ሰውዬ 1001 ጊዜ ስደውልለት ስልክ አያነሳም ብሏል። ውስጥ የተነጋገርነውን ሚስጥር እዚህ አደባባይ ያወጣ እንዳትሉኝ እንጂ ኢቭን ራሱ በገንዘብ ክፍያ ጉዳይ ላይ ከወኪሉና የሟች የሌላ ቤተሰቦች ጋር ቅራኔ እንደነበረ ሰፍዩ ተናግሯል። ማለት እዚህ ግልጽ መውጣት ያለበት ነገር ግልጽ አድርጉት። ይቅርታ አድርጉልኝ። ጥሩ ትክክል አቡ አሚራ። ምናልባት እያንዳንዱ ነገር እንዘዝረው ከተባለ ላንግባባ ስለምንችል በሚል ነው እያሳጠርኩ ነገር በሙሉ እናንተ ኢንሻአላህ እኛ አሁን ከእናንተ አካባቢ በጣም ሩቅ ነኝ እኔ በምንም አልገናኛችሁም። በቋንቋ በባህል በብሔር በምን አይደለ እንደማንኛውም ሰው ስራ አለኝ ቤተሰብ አለኝ ልጅ አለኝ። ግን ስራው አጅር ስለሚያስገኝ ነው እንትን የምንለውና አሁን ይሄ የሚነሳው ነገር እዚህ አታንሱት። ጉዳዩ ካለቀ በኋላ እናንተ የአካባቢ ሰዎች ናችሁ፣ የሀገር ሽማግሌ ይዛችሁ የተፈጠረው ነገር ካለ ተነጋግራችሁ አፍ ተባብላችሁ ትቀጥላላችሁ። እናንተ ገብቷል። አሁን እዚህ አታንሱት ይሄንን። አሁን ጉዳዩ ጫፍ ደርሷል ተብሏል። አላህ ያሳካው ዱዓ ማድረግ ነው እንጂ በወኪሉና በቤተሰብ መካከል ያለው እንትን አሁን የሚጠቅመን አይመስለኝም። እናንተ ከመጣችሁ ለመቀበል ዝግጁ ነን፣ ለማስተናገር ዝግጁ ነን። አቡ አፍናን ልጅቷ ያለችበት ሁኔታ በሂደን ለማየት ዝግጁ ነን። ተደማመጡ። ሌላው ሰው ይረበሻል። ኢብራሂም አንድ ያቁም፣ ሁለቱ ይጨርሱ። ቆይ አንድ ጊዜ ሚውት አድርግ፣ ሶፊዩም አንድ ሚውት አድርግ። እኛ እንሰማችሁም። ግልጽ ማወቅ ያለባችሁ አቡ አፍናን የምንነግርህ ነገር ምንድን ነው? እናንተ በውስጥ ያለውን ነገር ህዝቡ አውቆ በብር ጉዳይ እየተጋጫችሁ እንደሆነ እኮ ተወካዩም ከአንዳንድ መነሳት ይችላል። አሁን እኮ ህግ የሚዳኝንን እኮ ጠበቃ እንቀጥራለን እያልን ነው። በአካል መምጣት ካለብን እንመጣለን። የፈለገ ነገር ድብልቅልቁ ይውጣ። የተሰበሰበው ብር ከሞላላት በኋላ እንኳን ያለውን ብር ለእኛ ይገባል እያላችሁም ችግር እየፈጠሩ እንደሆነ እየሰማን ነው። ይህንን ነገር ግልጽ አድርጎ ልጁን እንዲያወራ ተደርጎ ምክንያቱም ልጅቷ ድሌ መሆን የለባትም። እኛ ለነፍሳችን ብለን የሰራ ነው። ብር ካልተከፈለኝ ግን አልሰራም እያለ ነው ተወካዩ። የተላከለትም ብር አለ። ይህንን ነገር ግልጽ ወጥቶ መሄድ ባለብን ልክ ሚዲያው ምን ያህል መሄድ እንዳለበት እና እኛ መሄድ ያለብን ነገር ማድረግ እንችላለን። ጫፍ የደረሰ በውስጥ አውሩት ምናምን በፍጹም አይሰራም። ከላያችን ላይ ማውረድ ስለምንፈልግ ማለት ነው። ስለዚህ ሶፊዩ ያለውን ነገር ግልጽ አድርገህ ተናገር። በብርም ጉዳይ የተነካካ ነገር የተጠየቅከው ነገር ካለ ያስጨነቁህም ነገር ካለ ማንም ሰው ከኛም ጭምር እኛም ጫና ያደረግንባችሁ ነገር ካለ ያንንም ግልጽ አድርገህ ህዝቡ ይወቀው። አከተመ። የህዝብ ብርን የተሰበሰበው ቀጥል። እሺ ጥሩ። ምናልባት ከተወካይ ጋር ተያይዞ እኔ አሁን ፐርሰናሊ ኬስ ላወራ አይደለም፣ ግን ለሌላ የሚጠቅማት ነገር ወይም ሌላን ከወደ ኋላ ያስቀራትን ነገር አንድ በአንድ እንዘረዝራለን። ነገር ግን ተወካይ ሺህ ጊዜ ከኛ ጋር አይግባባም አይደለ? ከኛ ምንም መረጃ እንደማይሰጠን ሙሉ ኮሚቴው ያውቃል። ሙሉ ኮሚቴው ደግሞ ተወካይ ጋር በመሆን ነው ፍርድ ቤት በየቀጠሮ
በየፕሮግራሙ የሚመላለሱት። ተወካይን በጋራ ሆናችሁ ነው እየሄዳችሁ ባላችሁበት ሁኔታ ላይ ቀጠሮ ከ20 ጊዜ በላይ ቀጠሮ ተቀጥሯል። ከ20-30 ጊዜ በላይ ብሩ ከተከፈለ እስካሁን ግን የአንድ ጊዜም ቀጠሮ ተጨባጭ ይሄን ነገር ተብለናል፣ ይሄን ነገር ተብለናል፣ ይሄው ወረቀት፣ ይሄው ማስረጃ፣ ይሄው ኤቪደንስ ሚል ነገር ከተወካዩም ሀታ ከኮሚቴ ማስተባበሪ ልናገኝ አልቻልንም። እኔ እኮ ያለ እረፍት ምናልባት አቡአፍናን ይቅርታ አድርግልኝና እኔም ጫናህን እረዳለሁ። ስራ እንዳለብህ ሁሉ ነገር እንዳለብህ በቅነት እየሰራ እንደሆነ ጠንቅቄ ያውቃለሁ። ያንን ቅንነት በማሰብ ነው ወደ ሚዲያም ከመውጣት የተቆጠብነው፣ ቅሬታዎችን ከመናገር የተቆጠብነው። ከዛሬ ነገሮች ተቀያይረው ተስተካክለው ይመጣሉ በሚል ነበረ። አሁን ላይ ግን የትኛውም ሴኩሪቲ የሆነ ጉዳይ ከሌላ ማጣት አይበልጥብንም። ሌላ የምናጣ ነገር ከሆነ መናገር ያለብን ነገር ተናግረን ነው የምናልፈው። ተወካዩ ከእናንተ ጋር ሆኖ እየተንቀሳቀሳችሁ እያለ ኤቪደንስ ለኛ ልትሰጡን ለምን ፈቃደኛ አይደላችሁ? እኔ ደግሞ እየጠየኩ ነው። እኔ ደግሞ የአንተም ሴኩሪቲ በደንብ ተረድቻለሁ አቡአፍናን። እኔ አንተ ጋር ችግሮች አሉ ብዬ ለመዘርዘር አልችልም። ግን ሺህ ጊዜ የኛ ሰዎች ቢሆኑ ሺህ ጊዜ እዛሉ ኮሚቴዎች ተወካዩም የኛ ሰው ወይ የሌላ አቅራቢያ ሰው ቢሆንም እንደ ኮሚቴ ግን ለምን የተጠናከረ መረጃ ለኛ ልትሰጡን ፈቃደኛ አይደላችሁም? ኤምባሲም ስንጠይቅ በሪካርድ ነው የሚጫወቱብን። እዚህ ውጭ ጉዳይ ሄደ ስናመለክት በሪካርድ ነው በዋትስአፕ ነው እየተነገረን ያለው። ሪካርዱ ምንድነው የሚለው? ሪካርዱ የሰማችሁት ዋትስአፕ ላይ ፕሊዝ። ሪካርዱ የሚለው ተከፍሏል የሚል ነገር ነው። እንደገና የሚፈልግ አካል አለ። ሌላ እንዳትወጣም የሚፈልጉ አካላቶች አሉ። ዋን ባይ ዋን ማለት ነው የተናገረው። የኤምባሲ ዲፕሎማቱ ለማ ለኢትዮጵያ የዜጎች መብት ዳይሬክተሩ እኛ ተመላለስን እኛ ደህንነት ስጋት እስኪሆንብን ድረስ ሰፊዩ ቆይ፣ ምናልባት ሌላ ስልክ እያወራ ነው ስለተቋረጠ እሱ መስማት ያለበት ነገር ካለ ትንሽ ቆየውና እስኪመጣም ጠብቃለሁ። ችግር የለም። እኔ አሁን አቡአፍናን ጋር ማግኘት አለብን። ሰፊዩ የእኛም ችግር ይነገር። አቤት። የት ነው እንዳትወጣ የሚፈልግ አካል አለ? ፕሊዝ። ይሄ ያለን የዲፕሎማቱ ለአዲስ አበባው ዜጎች መብት ዳይሬክተሩ ነው ሪከርድ ያደረገለት። ሪከርዱን ስጡን ስንል ሪከርዱ አንሰጥም አሉን። እሺ በኤቪደንስ ስንል ኤቪደንስን በጽሁፍ ደረጃ አንሰጥም አለን። ሪከርድ ያደረገው ማን ነው? ተማም ነው። ተማም ማለት የኤምባሲ ዲፕሎማት ነው። ለኢትዮጵያ ለውጭ ጉዳይ ሚኒስቴር ዜጎች መብት ዳይሬክተር ነው። ምናልባት ሚዲያ ላይ አስፈላጊም ከሆነ ስሙን ጠቅሰን ምናል ተብለናል። እውነትም አይቻልም ወይ? ለሌላ ብቻ ነው ወይስ ለሁሉም ነው ኤቪደንስ የማይሰጠው የሚለው ነገር ጠቅለል ያለ መረጃ ምላሽ ብትሰጡን አቡአፍናን መልካም ነው። ምክንያቱም በቅርቡም ተደዋውለን ምንድነው የተባልነው? ጠበቃ ሊቆምላት የሚል ነገር ተነገረን። ዲፖርት ተደርጋ 1 ወር ነው ልትሸኝ ነው ተብለን መጨረሻ ላይ ግን ጠበቃ እስከሚያስፈልጋት ደረጃ ላይ ተደርሷል ተባለ። የትኛው ጉዳይ ለማሳካት ነው ጠበቃ የሚያስፈልገው? ብሩ ከተከፈለ የተባለው ታርጌቱ ከመታ ምን ሊደረግ ነው? ጠበቃን እንዲቆም ሐሳብስ የቀረበው በኋላ ኤምባሲው ጫፍ ላይ ስለደረሰ ጠበቃ አያስፈልግም ተባለ። ስለዚህ አሁንም ቢሆን ጠበቃ ያስፈለገበትን ምክንያት ሊዘረዘር ሊገለጽልን ለህዝቡም ለኛም ሊነገረን ይገባል። ስለዚህ በምን መልኩ ነው ደግሞ መፍትሄ የምናመጣው? ልጅቷ ዲፕሬሽን ውስጥ ገብታለች ተብሏል። ያለንም ኮሚቴው ነው። ስለዚህ ዲፕሬሽን ገብታ እያለ እስክትሞት ነው ወይ የምንጠብቀው? ሌላም ሶሉሽን አናገኝም ወይ? ምንድነው ችግሩ? በግልጽ ይነገረን ነው በቃ። አሁን የቃላት ምላሽ ለኛ ሰልችቶናል። በኤቪደንስ ይነገረን፣ ኤቪደንሱን ተቀብለን እኛም ሌላ አማራጭ እንፈልጋለን ማለት ነው። እናትና አባት እኮ መናገር አልቻሉም ወላሂ። እንደው እኛ እነሱን ትሪት ለማድረግ አንዳንዴ እንዋሻቸዋለን። ሐቁ ስንነግራችሁ ለእናትና አባት ለማዘርና ፋዘር እንዋሻቸዋለን። ምክንያቱም ፋዘርም ሳይኮ በጣም ጫፍ ላይ ነው ያለው። ጥሩ ነው ወይ ይሳካላል አብሽር እያል ነው እየፎገር ነው ያለው ለፋዘር። ግን ሲደጋገም ውሸት እውነት ይመስላል እንደሚባለው ነው። ስለዚህ አሁንም የተጣራ መረጃ ይሰጠን። እኛ የትም ለመሄድ ሌላን ለማግኘት መክፈል ያለብን መስዋዕት እንከፍላለን። ግን አቡአፍናን አንተ ላይ ብቻ ጫና የሚሆን ነገር ከሆነ ሙሉ ኮሚቴ ቀርቦ ምላሽ ይስጠን ነው። አመሰግናለሁ። ጨርሻለሁ። እኔ የእሱ መልስለት ልስጀድ እንዳትወጣ እንዳትወጣ ለማለት ነው። እኔ ሌላ ነገር አለ
እንዳይደራረብበት አቡ አፍናን ሰፊዩ ባወራው ነገር ላይ የሁሉም ሰው ጥያቄ ነው። ለእኔ ይሄኛው አንዳንዶቻችን አዲስ ነው። ስለዚህ በትክክል በዚህ ነገር ላይ ክሊር አድርገህ፣ ምክንያቱም ምንድን ነው መሰለህ ትልቁ ሸክም እያንዳንዱ ሰው ላይቭ ላይ ሶሻል ሚዲያ ላይ በወጣ ቁጥር በሌላ ቢዝነስ ላይ ያሉ እንደና አቡ አሚራም ሁሉም ላይ በየቀኑ ያለው ዱላ ቀላል አይደለም። አሁን ልክ ቅድም እንዳልከው አንተ ሶሻል ሚዲያም ስለሌለህ ያ ነገር ላይኖር ይችላል። ቀላል ልክ ልጅቷ እንደታሰረችው ኦልሞስት አብረን እስር ቤት ነን ያለ ነው። በየቀኑ ጥያቄው አለ፣ በየቀኑ ፍራቻ አለ። አንድ ነገር ኖሮ ሚዲያ ላይ ለመውጣት እንኳን ይሄ ጥያቄ በስር በኮሜንት ህዝብ ሁሉ ይጠይቃል። ስለዚህ ክሊርሊ አንተም ከራስህ ሸክም ላይ አወርድ። ምንድን ያለው ነገር ክሊርሊ ለሁሉም ሰው አስቀምጥና ቅድም ደምድመናል። እንደኔ አቋም በቀጥታ ያለምንም ጥያቄ ቤተሰብ አንድ ላይ እንመጣለን። መተን ጥያቄው እንዳይጠፋበት ይሄንን ነው የምናደርገው። ስለዚህ በደንብ ጠቅለል አድርገህ መልስልን ይሄንን። ካሊድ ከመጨረሻው ስትነሳ ችግር የለውም። መታችሁም እኛ ተቀብለን ከሚመለከተው አካላት ጋር ለኢትዮጵያ ኤምባሲ ያለ በደንብ ሁሉም ጋር ኮንታክት ተደርጎ ልጅቷ ያለችበት ሁኔታ ለማየት ማንም ይከለከላል ብዬ አላስብም። ከዛ ውጭ ግን እኔ ሰፊ አሁን የመጨረሻኛ አሁን ራሱ እዚህ ገብቼ የምናገረው እኔ ኮሚቴውን ወክዬ ነው። በአሁኑ ሰዓት ግባና ስብሰባ ካለ ምንም ካለ የመጨረሻ የተደረሰበትን ጉዳይ ታውቃለህ፣ የደረስንበትንና አሁን ያለበትን ነባራዊ ሁኔታ አስረዳ ተብዬ ነው የመጣሁት። እኔን አሁን እንደ ኮሚቴ ቁጠረኛ ነኝ። ሁለተኛ ጸሐፊም ነኝ። እዛ ውስጥ ታራንትን አይደለሁም። ጉዳዩን እለት ከእለት ከሚከታተሉ ሰዎች አንዱ እኔ ነኝ። አላህ ይቁጠረው ለሁላችንም እና አንዱ ነው እና እንትን ክፋትም አይደለም። ሌላው ግን እኔ አሁንም ምናልባት ዘግይቶ የገባ ሰው ካለ ካሊድ ፕሊስ እንድትረዱ የምፈልገው አሁን ዝም ብዬ መላምት ባወራ ዋጋ የለውም። የምንጠብቀው ቀነ ቀጠሮ አለ ብያችኋለሁኝ። ኢትዮጵያ ኤምባሲ ለኛ ደውሎ ሰው አዘጋጁ ብሎናል። ተዘጋጅተናል። ከመካከላችን ሰዎች ተመርጠው ተዘጋጅተናል። አንዱ የሚሄደው እኔ ነኝ ከሊቀመንበሩ ጋር ከክቡር አምባሳደር ጋር ኢንሻአላህ ማለት ነው። ያን ጊዜ እዛ ገብተን ከፍተኛ ፍርድ ቤቱ የላከው መልስ ምንድን ነው? የሌላ ጉዳይ ያለችበትን የመጨረሻ እንትን ልኳል ዝርዝር። ያንን ክቡር አምባሳደር ጋር ከውጭ ጉዳይ ሚኒስቴር ካሉ ሰዎች ጉዳዩ ከሚመለከታቸው አካላት ጋር በስሚ ሳይሆን ቁጭ ብለን ሰኩን አይተን አንብበን ተነጋግረን ያለውን ነገር ለማሳወቅ እንደ ኮሚቴ ተገናኝተን በምን ሁኔታ ማሳወቅ እንዳለበት ተነጋግረን ለማሳወቅ እኛ ፈቃደኛ ነን። የሆነ ነገር ሳንይዝ ግን ወጥተን መናገር ስላልፈለግን ነው ሰፊዩ ይህን ግልጽ። ሌላው ግን ወጥተን እንደ ኮሚቴ ማብራሪያ አንስት እንጂ በግል እኮ እንገናኛለን። ያሁን እዚህ ውስጥ ለምሳሌ ከሌላ ቲም ጋር አብዛኞቹ ጋር በጣም ክሎዝ ነኝ፣ በደንብ ነው የምገናኘው። በግልም በስብሰባችሁም አለሁኝ እና ይሄ በዚህ ቢስተካከል ሰፊዩ። ከዛ ውጭ ግን አላህ ቀጠሮ ያቅርበው በሉና አሁን የሆነ ነገር ይዘን እንድናወራ ወይም ደግሞ ለቀጣይ እንድንወስን ይቺ ያልኳችሁ ቀጠሮ ትድረስ። እሷን ለማሳወቅ ምንም የሚከለክለን ነገር የለም ኢንሻአላህ። ቢያንስ ቀጠሮ እኮ በግልጽ አልታወቀም። መቼ ነው ቀጠሮ? እሺ መቼ እንጠብቅ? አቡ አፍናን አልተደወለም። ውጭ ጉዳይ ሲደውል ውጭ ጉዳይ ለኢትዮጵያ ኤምባሲ ሲደውል እነሱ እኛ ጋር ይደውላል ኢትዮጵያ ኤምባሲ። ቆይ ሌላ ግን አቡ አፍናን ለአንተ ጥያቄ ቆይ ኢብራሂም አንዴ ቀላል ነገር እንትን እናድርገው። እዚህ ያለው የውጭ ጉዳይ ሚኒስትር ይሄንን ነገር አውቆ ሊመልስልን ይችላል? ቀጠሮ ቀኑ አይችልም። ስለዚህ ምክንያቱም ይሄ እኮ የሳውዲ ውጭ ጉዳይ ትልቅ መስሪያ ቤት እኮ ነው። አይ ገባኝ። መልስ የሚሰጠው የሳውዲ ያለው ኤምባሲ ነው? ሳውዲ ያለው የኢትዮጵያ ኤምባሲ ነው ወይስ የሳውዲ የውጭ ጉዳይ ሚኒስትር ነው? መስሪያ ቤት እኛ ኤምባሲ ይደውላል። ኢትዮጵያ ኤምባሲ ደውሎ በዚህ ቀን ቶሎ ሲል ኢትዮጵያ ኤምባሲ ደግሞ እኛ ጋር ኮሚቴዎች ጋር ይደውልና የተዘጋጁ ሰዎች ቶሎ ይለናል። ያኔ አብረን እንሄዳለን። የሳውዲ ውጭ ጉዳይ ሚኒስቴር ያኔ አድምጠን የመጨረሻውን እንትን እናሳውቃለን። እሺ ይሄንኑ ነገር ይሄንን አሁን የምንለውን ነገር ቀላል ነው፣ ጥሩ። ይሄንኑ አሁን ሳውዲ የውጭ ጉዳይ ሚኒስትር ቀጠሮ እየጠበቁ መሆኑን የኢትዮጵያ ኤምባሲ ደብዳቤ ሊጽፍ ይችላል ለቤተሰቡ? እሱን አላውቅም እኮ። አይ እንደ ኮሚቴ ምንድን ነው መሰለህ፣ በቀላል ነው። አሁን ሁሉም ነገር በማስረጃ ይሆንልን ስላሉ አሁን ምንድነው ነሰፍዩ በደብዳቤ ወደ እናንተ ጋር ለውጭ ጉዳይ ሚኒስትር ይጽፋሉ። ለሳውዲ ላለው ለኢትዮጵያ ኤምባሲ የኢትዮጵያ ኤምባሲ በዚህ መንገድ የሳውዲ የውጭ ጉዳይ ሚኒስትር
ቀጠሮ እየጠበቅን ነው በዚህ ጉዳይ ብሎ ጠቅላላ ማብራሪያ። በነገራችን ላይ ይህንኑ ማብራሪያ ከዚህ በፊት ጠይቀናል በደብዳቤ እኛም በድርጅታችን ስም ጠይቀናል። ቲም ሌላን ወክለን ደሴም ቤተሰብም 2 ደብዳቤ አንድ ላይ ነው የገባው። ስለዚህ ይሄንን የሚመጣውን ደብዳቤ ይዛችሁ ይሄ ቀላል ነገር ነው። የሳውዲ ፈቃደኛ ከሆነ እሱ ፈቃደኛ ሆኖ ቀጠሮ እየጠበኩ ነው የሚል ነገር ለመመለስ ይሄ እኮ በቃልም መጠየቅ ትችላለህ። እኔ እኮ እነሱ ጋር እየሰራሁኝ አይደለም። ይሄንን ወንድም ኻሊድ ይሄ ነገርም በቃል አቀባይ ቢሮ ቆይ ስማ ውስጥ ቆይ አዳምጠኝ። ምን አልክ? ቆይ አንዴ ሆልድ አድርገኛ። ቆይ አቡ አፍናን አንዴ ቆይ ቀጥል። ወንድም ኻሊድ ይሄ በቃል አቀባይ ቢሮ በአምባሳደር ነብዩ እነ አብራርም አሉ እነ ማን ነበር ስሙ እነ አላህ መሐመድ እነ ስለ አባቱም አሉ የዛ ቢሮ ውስጥ እነሱ ጋር እዚህ የነ ሰፊዩ ተሰብስቦ እንደዚህ ኬዝ አለን ኤምባሲ ሪያድ ላይ ያለ ኬዝ አለንና በቃል አቀባይ ቢሮ በውጭ ጉዳይ ቃል አቀባይ ቢሮ በአምባሳደር ነብዩ አማካኝነት እኛ ይሄ ነገር ለልጃችን ነገር ምላሽ እንፈልጋለን ካሉ ኤምባሲው እዛ ያለው በግድ ምላሽ መስጠት ይችላል። ይሄ ኦፊሻሊ የትም ዓለም ላይ የሚደረግ ነገር ነው። ስለዚህ እዚህ ራሳችንን እንጠይቅ ነው። እዚህ ራሳችን የቃል አቀባይ ቢሮ አምባሳደር ነብዩ ጋር መጠየቅ ነው። ዚያድ እሱን ሄደን አድርገናል። በደብዳቤ አስገብተን ስለ ልጅቷ ጉዳይ አሳውቁን ብለን ከቤተሰብ ጋር ሄደን አዎ እኛ ማንነን ቤተሰቡ ነው ሄደዋል። ቤተሰቡ ሄደዋል። አዎ ቤተሰቡ ደብዳቤ ትንሽ ይሄንን አቡ አሚራ ማን ተስፍሽ ክሊር ለማድረግ ምንድነው መሰለ ኦፊሻል ደብዳቤ አስቀምጠናል። ዞሮ ውጭ ጉዳይ ውስጥ እዛ ውጭ ጉዳይ ያለውን ታይት ታውቀዋለህ። አንዳንድ ጊዜ ላያስገቡም። አሁን የጠየቁበት መንገድና አሁን ትንሽ አንተም እዚሁ ስላለ አቡ አሚራም ስላለ ከተመቸን 1-4 ሰው ሆነን ነገሩን ለመደምደም ነገ እነሱ ጠዋት እነ ሰፊዩ ኑና አብራችሁን ወደ አዲስ አበባ ኑና አብረን ውጭ ጉዳይ ሄደን ይሄንኑ ነገር ልክ ነው ወንድሜ እንዳለው እንጠይቅ። ግድ የለም እንጠይቅና አምባሳደር ማነው ሲራጅንም እኔ ኮሚኒኬት ማድረግ እችላለሁ። ስለዚህ የደብዳቤያችን ምላሽ ስላላገኘን በዚህ መንገድ ጠይቁልን ተብሎ እነሱ በቮይስ ሜሴጅ የሰጧቸውን ነገር በደብዳቤ ያው አጥብቆ ጫናም ስለሚፈልግ በዛ አይነት መንገድ እኛም ማሳደር ስለምንችል ተጽዕኖ መፍጠርም ስለምንችል አብረን በጋራ እናደርጋለን። ስለዚህ እነሰፍዩ ነገ ነው እዚህ ያንን ነገር ጠይቀን ሌላውም ነገር አብረን እንወስናለን። ምናልባት ግን የሰፊዩ ጥያቄ ላይ ቆይ በዚህ ጉዳይ ላይ አንዴ ኢብራሂም አንዴ ቆይ ወደኋላ መልሰን ሌላ አጀንዳ አድርገን እንደገና ሄዴክ ነው ነጋ እኮ እዚህ። ስለዚህ ጀስት በቃ ራፓፕ እናድርገውና ይምጣ ነገ ይምጣ እነሰፍዩ ሰፊዩና ከድር ኑ አንድ ላይ ኑ። ስለዚህ እዚህ